በሚኒሶታ ላይ 250 ቤተክርስቲያኖች ሊትራሊ ቤተክርስቲያን ተዘናግታ እየሰራች የነበረችው ነገር ትውልዱ ላይ ስላይደለ ያለውን ህንፃ የሚረከበው ሰው ሲያጣ እነዚህ ወይም ደግሞ ወንድ ለወንድ የሚያጋቡ ሰዎች ቢልዲንጉን ይገዙ፣ ሰውን አልነኩ። ሰው ከገዙ በኋላ ምርጫ ነው እየሰጡ ያሉት። ልክ እንደናንተ ማለት ነው። ባዶ ሆነ። ብዙ ቤተክርስቲያኖች አማራጭ ስለሌላቸው የሚያመልኩበት ቦታ ስለሌለ ተቀላቀሉ። ነገር ግን ሐሳባችን አልተለወጠም። ከዛም በላይ ደግሞ ማህበረ ምዕመናናችን በዚህ ነገር ላይ በሙሉ ስምምነት፣ በሙሉ ፈቃደኝነት፣ በሙሉ አቋም አብረን ነበርን የቆምነው። ምክንያቱም ቅድስናችንን እንጂ የምናየውን አይተን ወይም ደግሞ ማምለኪያ ቤት እናጣለን ብለን ርኩሰትን አንቀበልም በማለት በአንድ ላይ ቆምን። ልክ ዲሴምበር 30 ከዚያ ቤት እንድንወጣ ተባል። በቀጥታ ዲሴምበር 31 ከዚያ ቤት ወጣን ማለት ነው። አንዳንድ ነገሮችን ለማየት እንሞክራለን። እግዚአብሔር ደግሞ መልካምን ጊዜ ይሰጠናል። እንዳመለካችሁ እንደጸለያችሁ አምናለሁ። ግን እግዚአብሔር ደግሞ በዚህ ሰዓት በሁሉም ዓለም በሁሉ ስፍራ የቃሉን ደጆች እንዲከፍትልን ደግሞ አንዲት ደቂቃ እንድንጸልይ በያላችሁበት ጠይቃለሁ። እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ሰዓት እጅግ አድርጌ አመሰግንሃለሁ። በዓለም ዙሪያ ሁሉ ስለተሰበሰቡት ወንዶችና ሴቶች ልጆችህ ክብርን ለአንተ እንሰጣለን። በጌታ በኢየሱስ ስም ይህንን እድል ስላመቻቸክልን ደግሞ ጌታ ሆይ በዚህ በመጨረሻው ዘመን እኔ በምሰራበት በዚያ ቀን ገንዘቦቼ ትሆናላችሁ እንደሚል እግዚአብሔር ቃል አንተ በምትሰራበት በዚህ በመጨረሻው ዘመን ገንዘቦች ልታደርገን ደግሞ በቤትህ ያንተን ስራ ያንተን አገልግሎት ያንተን የመንግስትህን ሐሳብ እንድናወራ እግዚአብሔር አምላክ ሆይ ስለመረጥከን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬ ደግሞ እግዚአብሔር ሆይ በምንነጋገረው በዚህ ቃል በምናወራው ባንተ ቃል ደግሞ አልፈህ እንድትናገረን እግዚአብሔር የዘላለም አምላክ ይችን ቤተክርስቲያን አንተ እንድታስባት በጌታ በኢየሱስ ክርስቶስ ስም እዚህ በተሰበሰቡ ወንዶችና ሴቶች ልጆች አማካኝነት የመንግስትህን ስራ የእግዚአብሔርን መንግስት ሐሳብ እንድናገለግል እግዚአብሔር ሆይ ልባችንን እንድትከፍት በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። የቃልህ ደጆች በኢየሱስ ክርስቶስ ስም ይከፈቱልን። እያንዳንዱን ደቂቃና ሰዓት ሁሉ ለአንተ አሳልፈን ሰጠን። እግዚአብሔር ሆይ በእኔም አንደበት አንተ ተናገር፣ ቅዱሳንንም ደግሞ መረዳትን ልቦናን እንድትሰጠን በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን። እግዚአብሔር የተባለ ላይ ያው እሺ፣ በዚህኛው መጠቀም አልችልም። ላፕቶፔን እጠቀማለሁ፣ ችግር የለውም። ኦኬ ኦኬ፣ እኛ ልናነብ እንችላለን። እሺ፣ እንግዲህ እንደዛ ከሆነ ወገኖች ይጠይቃለሁኝ ከቁጥር 1 እስከ ቁጥር 5 ላይ ያለውን ሐሳብ እናያለን። ብዙዎቻችን የምናውቀው ቃል ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 5። ወንድሜ ፖል ላስቸግረህ ወይስ ፓስተር አሊ ላስቸግረህ? እሺ ፖል ይቀጥል አንተ ይመች። እሺ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 1 እስከ 5። እሺ በጌታ በኢየሱስ ስም አነባለሁ። እሺ አዲሱ መደበኛ ትርጉም ላንብብ። ኦኬ እሺ ላንብብና፣ እሺ ወንድሞች ሆይ ለመቄዶንያ ቤተክርስቲያናት የተሰጠውን የእግዚአብሔር ጸጋ እናስታውቃችኋለን። በብዙ መከራ ተፈትነው ሳሉ የደስታቸውን ብዛትና
የድህነታቸውን ጥልቀት የልግስናቸውንም ባለጠግነት አብዝቷል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንደሰጡ እመሰክርላቸዋለሁ። ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር። አስቀድሞም በእግዚአብሔር ፍቃድ ራሳቸውን ለጌታ ለእኛም ሰጡ እንጂ እንዳሰብን አይደለም። እሺ በክፍሉ ላይ እንዳያችሁት መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 8 እና 9 በመጽሐፍ ቅዱሳዊ የመስጠት መርሆች ላይ ጳውሎስ መልእክት ያስተላለፈበት ክፍል ነው እና ይሄ ክፍል ጳውሎስ መልእክቱን ያስተላለፈው ለቆሮንቶስ ቤተክርስቲያን ነው። የቆሮንቶስ ቤተክርስቲያን ጳውሎስ በዚያ ጊዜ ያሰባስብ ለነበረው የወንጌል አገልግሎት ድጋፍ ማሳሰቢያን እና ማስታወሻን የጻፈበት ክፍል ነው። በሁለተኛ ቆሮንቶስ ታሪኩን አሁን ያነበብነውን ክፍል ከመናገራችን በፊት እንዲሁ ባክግራውንድ እንዲሆነን የዚህ ታሪክ መነሻ በሐዋርያት ሥራ መጽሐፍ ላይ እናገኘዋለን። ሐዋርያት ሥራ ምዕራፍ 11 ከቁጥር 27 እስከ 30 ላይ ባለው የመጀመሪያው የጳውሎስ መዋጮ የተጀመረበት ክፍል ነው። የአንጾኪያ ቤተክርስቲያን ለጳውሎስ አገልግሎቱን እንዲደግፉ ለኢየሩሳሌም ቤተክርስቲያን ድጋፍ ያደረጉበት ጊዜ ነውና የነቢዩ አጋቦስ በዓለም ሁሉ ረሃብ እንደሚሆን በተነበየ ጊዜ አማኞች እያንዳንዳቸው እንደ አቅማቸው ለይሁዳ ቅዱሳን እርዳታን ለመላክ እንደወሰኑ በሐዋርያት ሥራ ምዕራፍ 11 ላይ እንመለከታለን። ይህ የሚያሳየው በዚያ ዘመን የነበረችዋ ቤተክርስቲያን በዓለም ሁሉ ራብ እንደሆነ ከተነገረ በኋላ በተለይ በኢየሩሳሌም ያለችዋ ቤተክርስቲያን በጣም በከፍተኛ ችግር ውስጥና መከራ ውስጥ እንደገባች አማኞች ዋጋ ይከፍሉ እንደነበረ በታሪኩ የኋላ ዳራ ላይ ወይም ሂስቶሪካል ባክግራውንድ ላይ እንመለከታለን እና በዚህ ምክንያት ለኢየሩሳሌም ቅዱሳን ወይም በኢየሩሳሌም ላሉ የአብያተ ክርስቲያናት የገንዘብ የማሰባሰብ ስራ መስራት እንደተጀመረ እና ያ ደግሞ በጳውሎስ አማካኝነት እንደተደረገ መጽሐፍ ቅዱሳችን ያሳየናል። ነገር ግን ይሄ ጳውሎስ ያደርግ የነበረውን የገንዘብ ማሰባሰብ አገልግሎት አንዳንድ ወገኖች ሚስ አንደርስታንድ እንዲደረግ እንዳደረጉትና ጳውሎስ ይሄንን ገንዘብ ሰብስቦ ለራሱ ዓላማ ለራሱ ጥቅም ያውል እንደነበረ ክስ ቀርቦበት ለዚያ ክስ ዲፌንድ ለማድረግ በተለያየ መንገድ ቆሮንቶስ ላይ በተለይ አንደኛም ሁለተኛ ቆሮንቶስም ላይ ያንን ዲፌንድ ሲያደርግ እንደነበረ እንመለከታለን እና በዚህ ክፍል ውስጥ ቅድም እንዳልኳችሁ እነዚህ ቅዱሳን በአጠቃላይ በዛ አካባቢ የነበሩት ቅዱሳን የክርስትና የኔ የምንለው ጉዞ እንዳልሆነና የኛ የምንለው ጉዞ እንደሆነ ማሳያ አድርገው የሚጠቀሙበት ነው። በአንዲት ኢየሩሳሌም ቤተክርስቲያን የደረሰውን ችግር የደረሰውን መከራ በአካባቢው ያሉ የመቄዶንያ ቤተክርስቲያናት አንድ ቤተክርስቲያን ብቻ አልነበረችም። በሶስት ሚያንስ ቤተክርስቲያናት እንደነበሩ መጽሐፍ ቅዱሳችን ይናገራል። ስለዚህ እነዛ አብያተ ክርስቲያናት በኢየሩሳሌም ስለደረሰው መከራ ስለደረሰው ነገር ምላሽ እንደሰጡ ወንጌል የኔ የምንለው ሳይሆን የኛ የምንለው እንደሆነ ማሳያ ነው በጳውሎስ በሁለተኛ ቆሮንቶስ ምዕራፍ 8 ውስጥ ያቀረበው እና ይሄ በጣም አስፈላጊ መርህና እውነት እንደሆነ ከእግዚአብሔር ቃል እንማራለን። ዛሬም በስዊድን አገር የምትገኝ ስቶክሆልም ከተማ የምትገኝ የመካነ ኢየሱስ ቤተክርስቲያን ላይ የሚደርስ አንድ ችግር የኢትዮጵያም አሜሪካም ካናዳም የምትገኝ የቤተክርስቲያን እና የቅዱሳን ሁሉ ጉዳይ እንደሆነ ተገንዝበን ነው በዚህ የተሰበሰብ ነው። ልክ እንደ ሁለተኛ ቆሮንቶስ ምዕራፍ 8 ማለት ነው። አንድ ቦታ ላይ ያለች የክርስቶስ አካል ችግር ሲገጥማት በሌላ ስፍራ ያሉ የክርስቶስ አካል
ድጋፍ ያደርጉ ነበር። ይሄ መጽሐፍ ቅዱሳዊ እውነት ነው። ይሄ መጽሐፍ ቅዱሳዊ መረዳትና መርህ ነው። ለዚህ ነው እኔም ይሄን ጥያቄ በእህታችን መቅደስና በዘርሽ አማካኝነት ሲቀርብ በአብዛኛው እንዲህ አይነት መድረኮች ላይ የመገኘቱ እድልም አጋጣሚም ሲኖር ወደንና ፈቅደን ፈልገን የምንሳተፈው የእግዚአብሔር መንግስት ጉዳይ ስለሆነ ነውና ይሄንን በዚህ መረዳት ውስጥ እንድናየው ያስፈልጋል ማለት ነው። እንግዲህ የቅድም እንዳልኳችሁ የዚህ ጉዞ ዋነኛ ታዲያ መሳሪያ የሆነው የፍቅር መግለጫ ነው። ፍቅራቸውን ለኢየሩሳሌም ቤተክርስቲያን ያሳዩበት፣ አብረው እንደሆኑ አብረው እንደቆሙ የገለጡበት ነው። ስለዚህ ከእኔነት ወጥተን የእኛነት ውስጥ ስንገባ ፍቅራችን በዚህ ይገለጣል። ሁለተኛው እነዚህ ሰዎች ቅድም እንዳልኳችሁ ሐዋርያት ሥራ ምዕራፍ 4 ከ32 እስከ 34 ላይ ሄደን ደግሞ ስናይ በሐዋርያት ሥራ ምዕራፍ 4 ላይ ቅዱሳን በመንፈስ ቅዱስ ሲሞሉ የመጀመሪያው ምልክት የነበረው ንብረታቸውን ለጋራ ጥቅም ማውጣታቸው ነበረ። አምጥተው በቅዱሳን በሐዋርያቱ ስር እግር ስር ያስቀምጡ ነበረ ይላል። ይሄ እንደ እግዚአብሔር ቃል የመንፈስ ቅዱስ ሙላት ውጤት ነው። የመንፈስ ቅዱስ ሙላት ውጤት ነው። የፍቅር መግለጫ ብቻ ሳይሆን በኢየሩሳሌም ቤተክርስቲያን የደረሰው ጉዳይ እነሱም የተካፈሉት የመንፈስ ቅዱስ ሙላት መገለጫው መታያው አንዱ መንገድ መተባበራቸው ነበረ ማለት ነው። ስለዚህ ቤተክርስቲያን አሁን ቅድም እንዳልነው ካለው እንዲህ ይላል። ቅድም ካለው አንዱስ እንኳ የገዛ ገንዘቡ እንደሆነ አልተናገረም ይላል። የገዛ ገንዘቡ እንደሆነ አልተናገረም ሲል በዚህ ውስጥ የምናየው እውነት ዛሬ በስቶክሆልም ቤተክርስቲያን ወይም በዚች አጥቢያ ቤተክርስቲያን የምናደርገው የህንፃ ግዢ የቀደመችዋን ቤተክርስቲያን ፈር የሚከተል ተግባር ነው ማለት ነው። ስለዚህ የፍቅር መግለጫችን ነው፣ ደግሞ የመንፈስ ቅዱስ ሙላት ውጤት ነው ማለት ነው። እንግዲህ የመቄዶንያ አስደናቂ ምስክርነት ምንድን ነው ብለን ስናይ የመቄዶንያ አስደናቂ ምስክርነት የሚሆነው በዋናነት የመቄዶንያ ቤተክርስቲያናት ምስክርነት በጳውሎስ ለቆሮንቶስ ሰዎች ትልቅ ፈታኝ የሆነ ምሳሌ ያቀርብላቸዋል። በክፍል ውስጥ ቅድም በተነበበው ክፍል ውስጥ ስንመለከት የሚያቀርብላቸው ምሳሌ ምንድን ነው? በብዙ መከራ ተፈትነው ሳሉ ይላል የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን ባለጠግነት አበዛ ይላል። በዚህ ዓለም ካልኩሌሽን፣ በዚህ ዓለም ሚዛን ስናየው አንድ ሰው ድሃ ሆኖ አንድ ሰው ምንም ሳይኖረው መስጠት ግን ሊበዛለት አይችልም፣ ወይም ጀነረሲቲ ሊበዛለት አይችልም። ነገር ግን ቢብሊካል ፕሪንሲፕሉ ምንድን ነው? የመስጠት እኔ ብዙ ጊዜ ላለው መስጠት የአቅም ጉዳይ ሳይሆን የአቋም ጉዳይ ነው። በመቄዶንያ አብያተ ክርስቲያናት የምናየው የምንወስደው ሌሰን እሱን ነው። አቅማቸውን ሳይሆን አቋማቸውን ያሳዩት። ምክንያቱም የድህነታቸው ጥልቀት ምንም ያክል እንኳን ቢሆን የልግስናቸው መጠን እንዴት እንደበዛ እንደ እግዚአብሔር ቃል ይናገራል። ስለዚህ መስጠት የሚጠይቀው አቋምን ስታንድን ነው እንጂ አቅም ብቻ አይደለም። ምክንያቱም አቅም ያላቸው ብዙ የምናውቃቸው ሰዎች መስጠት ላይ ምን አይነት እንደሆኑ በብዙ ታሪክ ልናነሳ እንችላለን። ስለዚህ ልግስና የሚለካው ከተረፈን ሳይሆን በምንሰጠው መጠን ሳይሆን ባለብን ችግር ውስጥ ለጌታ በምንሰጠው ፕራዮሪቲ ነው። ለእግዚአብሔር መንግስት በምናሳየው ቅድሚያነት ነው። ስለዚህ የልግስናቸው መጠን በመቄዶንያ አብያተ ክርስቲያናት መካከል የተገለጠው እውነት ፕራዮሪቲያቸውን የተገለጠው ያስቀደሙት ማንን እንደሆነ ነው የተገለጠው። ስለዚህ ጳውሎስ ለቆሮንቶስ አብያተ ክርስቲያናት አምጥቶ ከሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 5 የሚያቀርብላቸው ይሄንን ፈታኝ ምሳሌ ነው እና መቄዶንያን ድሃ ነበሩ፣ ግን ልባቸው ባለጠጋ ነበረ። ዛሬ በዓለም ዙሪያ ሁሉ የምንኖር ሰዎች በተለያየ አይነት የኢኮኖሚክ ኢንፍሌሽን ውስጥ ነው ያለነው። በጣም ብዙ ችግር ውስጥ ነው ያለነው። አንዳንድ ሰዎች ኢትዮጵያ ብቻ ችግር ያለ ይመስላቸዋል። ግን ዛሬ በተለይ ፖስት ኮቪድ ይሄ ኢምፓክት ያመጣብን አንዱ በዓለም ላይ በጣም ብዙ ሰፕላይ ቼን ዲስራፕሽኖች አሉ። እዚህና እዚያ በጣም በርካታ የሆኑ የኑሮ ጫናዎች አሉ። ነገር ግን የድህነታችን ወይም የህይወት ፈተናችንና ችግራችን ጥልቅ ቢሆንም
ከመቄዶንያውያን ግን የምንወስደው እና የምንማረው እውነት ግን የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን መጠን ያበዛ ነበረ። ለምን ሲባል ቀደም በሐዋርያት ሥራ ምዕራፍ 4 ላይ የፍቅር መገለጫቸውና የመንፈስ ቅዱስ ሙላት ውጤታቸው መታያቸው እሱ ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን እና ይሄንን በጣም አበክሮ ይናገራል። ልመናው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 1-5 ውስጥ ልመናው ለመስጠት ተገደዱ ወይም ደግሞ ለመስጠት ፎርስድ ሁኑ ሳይሆን ነገር ግን እንዲህ ይላል፣ እንዲሰጡ ለመኑን ይላል። መስጠት ፕሪቪሌጅ ነው። ዛሬ በእግዚአብሔር መንግስት ውስጥ መዝራት፣ በእግዚአብሔር መንግስት ውስጥ መሳተፍ፣ በየትኛውም በጎ ዓላማና ስራ ብለን በምናስበው የእግዚአብሔር መንግስት ሀሳብ ውስጥ መካተት ኢትስ አ ፕሪቪሌጅ። ለምን መቄዶንያ ያንን ተረድተው ነበረና ይላል። በጣም የሚገርመው ጳውሎስ ቁጥር 9 ላይ ቅድም ከተነበበው ዝቅ ብለን ስናይ አንድ መለኮታዊ ልውውጥን ደግሞ በምሳሌነት ያነሳል። መለኮታዊ ልውውጥ እለዋለሁ እኔ። ይህንም መለኮታዊ ልውውጥ የመስጠት ሁሉ መሰረት ነው። የልግስና ሁሉ መሰረት ነው። ጌታችን ኢየሱስ ክርስቶስ ባለጠጋ ሲሆን እርሱ እናንተ ይላል በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። አንዳንድ ሰዎች ምድራዊ ብልጽግና ወይም ምድራዊ ሀብትን ለራሳቸው ሀብትን ለማከማቸት ሲሉ ይህን ጥቅስ ይጠቅሳሉ። የዚህ ጥቅስ ኮንቴክስቱ ግን እሱ አይደለም። የመቄዶንያን አብያተ ክርስቲያናት የመስጠትና የልግስና መጠን ሊያነሳ ሲፈልግ ጳውሎስ የሚያነሳው የክርስቶስን ባለጠግነት የሀብት ባለጠግነት አይደለም ያነሳው። እሱ መለኮት ሆኖ ሳለ፣ እሱ አምላክ ሆኖ ሳለ፣ እሱ የሁሉ ባለቤት ሆኖ ሳለ ነገር ግን እናንተ በእርሱ ድህነት ባለጠጎች ተሆኑ ዘንድ ይሄ አያም ፕሮስፐርድ ብለን እንድንናገር ወይም እንድናውጅ የተሰጠ ቃል አይደለም። ኦፍኮርስ ዊ አር ፕሮስፐርድ በክርስቶስ ባለጠጎች ነው። ግን ነገር ግን ባለጠግነታችን ከገንዘብ አይደለም የሚጀምረው። ሞዴሉ በመስቀል ላይ የተደረገውን መለኮታዊ ልውውጥ ነው የሚያወራው። መለኮታዊ ትራንዛክሽናል የሆነውን በቢዝነስ ቋንቋ ትራንዛክሽናል የሆነውን ልውውጥ ነው የሚያወራው። ያ ልውውጥ ምን እንደሆነ ሲናገር ታሪካዊውን እውነት ያስቀምጣል። ኢየሱስ የሰማይን ክብር የመላእክትን አምልኮና መለኮታዊ ባለጠግነቱን ትቶ ወደ ምድር መጣ ይላል። በከብቶች በረት ተወለደ፣ የተቀበረውም በሰው መቃብር ነው። ለምን? የእኛን መንፈሳዊ ድህነት ለመውሰድና የዘላለም ሕይወት ባለጠጎች ለማድረግ ነው የሚለው። ስለዚህ ባለጠግነት የሚጀምረው ከሰማይ ብልጥግና ነው እና ይህንን ጥቅስ በተሳሳተ መንገድ የምድር ሀብትን ለመሰብሰብ የሚጠሩ ክሌም የሚያደርጉ ሰዎች ቢብሊካሊ ኮንቴክስቱ እሱ መናገር ማወጅ ይቻላል በሌላ መንገድ፣ ግን አውዱ እሱ አይደለም። ዋናው ሀሳብ ግን በክርስቶስ በመስቀል ላይ በተደረገ መለኮታዊ ልውውጥ እኛ ሰማያዊ ባለጠጎች ሆነናል፣ የእግዚአብሔር ልጆች ተብለን ተጠርተናል ይላል። ክብር ለእግዚአብሔር ይሆን። ስለዚህ በጣም የሚገርም ሞዴል ነው የሚያነሳው። ምድራዊ ለሆነው የመቄዶንያ አብያተ ክርስቲያናት የልግስና ህይወት ሞዴል ያደረገው የክርስቶስን መስቀል ላይ ቀራኒዮ ላይ የተደረገውን ትራንዛክሽን ነው የሚያነሳው። ያ ትራንዛክሽን ነው ሞዴላችን። ያ ትራንዛክሽን እግዚአብሔር እኛን ለማዳን የከፈለው ወይም ፔይ ያደረገው ፕራይስ ያደረገው ልጁን ኢየሱስ ክርስቶስን ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህን ታሪካዊ እውነት በምሳሌ ያነሳ። ዛሬ ለቤተ ክርስቲያን የምንሰጠው ገንዘብ ኪሳራ አይደለም። ክርስቶስ ስለኛ የከፈለውን የፍቅር ዕዳ የምንከፍልበት በጣም ትንሿ አጋጣሚ ነች። በጣም ትንሿ ሞዴል ነች። ምክንያቱም ስለማይቆጠር ወይም ደግሞ ስለማይነገር ስጦታው እግዚአብሔር ይመስገን ይላል። አንዳንድ ሰዎች ሃውስ ወይም ቤት አፓርትመንት ሲገዙ ይህን ጥቅስ ጠቅሰው ምስጋናቸውን እንድንካፈል የምስጋና ፕሮግራም ይጠሩናል። የማይነገር ስጦታ አፓርትመንት አይደለም። በምድር ያሉ ስጦታዎች ሁሉ ይነገራሉ፣ ካውንተብል ናቸው፣ ዋጋ አላቸው። የማይነገር ስጦታ ፕራይስለስ የሆነው ጊፍት ኢየሱስ ክርስቶስ ነው። መስቀል ላይ የተሰጠን ትልቁ ስጦታ ነው። ስለዚህ የማይነገረው
በሰው ተመን ሊወጣለት የማይችል እኔ ቢዝነስ ተማሪ ነኝ። የትኛውም ምድር ላይ ያለ ፕሮዳክት ፕራይስ አለው። የሚወጣለት ፕራይስ ፕሮዳክቱን የሚመጥን ፕራይስ ነው የሚወጣለት። በቃ ዳትስ ኢት። ታጉ ፕራይሱ ነው። የማይነገር በየትኛውም ትራንዛክሽን ኢኮኖሚክ ፕሪንሲፕል ቢተረጎም ሊተረጎም ዋጋ ሊወጣለት የማይችለው ስጦታችን ኢየሱስ ክርስቶስ ነው ይላል። ክብር ለእግዚአብሔር ይሆን። ኢየሱስ ክርስቶስ ጌታ ነው። ይሄንን የተሰጠንን ጌታ ነው ትንሿን የፍቅር ዕዳችንን ለመክፈል ትንሿን አጋጣሚ ተጠቅመን ትንሽዬ ዘር የምንሰጠው። ስለዚህ ዛሬ ይሄንን እውነት ላስታውሳችሁ እወዳለሁ። ሌላው እዚሁ ላይ ምንድን ነው የሚለው? እኛ እርሱ ሁሉን ሰጥቶናል፣ እኛ ደግሞ ከሰጠን ላይ ጥቂቱን ለቤቱ እንሰጣለን። ይሄ ነው የመስጠት መርህ። ባይዘወይ ዛሬ በቤተ ክርስቲያን ሁለት ጽንፎች አሉ፣ የሚያስቸግሩ ጽንፎች። አንደኛው ጽንፍ በጣም የሚለጥጥ በጣም ወደ ጥግ የሚወስድ ፕሮስፔሪቲን ወደ ጥግ የሚወስድ ጽንፍ ነው። ይሄኛው ገንዘብ ብቻ የሚያደርግ ምድራዊውን መንፈሳዊውን ዓለም የክርስቶስን የመስቀል ቤዝሆት ወይም ቤዛነት ስራ ምድራዊ ብቻ የሚያደርግ አንደኛው ጽንፍ አለ። ሌላኛው ጽንፍ ደግሞ ገዳም የከተተ በቃ ገንዘብ በቤተ ክርስቲያን መድረክ ላይ መንፈሳዊ ዓለም ላይ እንዳይወራ እንዳይነገር፣ ምናልባትም የብዙ አብያተ ክርስቲያናት የራሳቸው ፕሮፐርቲ እንኳን እንዳይኖራቸው ምክንያት ያደረገው ይሄ ነው ችግሩ። ዛሬ በኢትዮጵያም ትልቁ ተግዳሮት ታውቃላችሁ፣ ከብዙ ዘመን በኋላ መንግስት ሁኔታዎችን አመቻችቶ ቤተክርስቲያን መሬት እንኳን ስታገኝ መሬቷ ላይ ህንፃ መገንባት እንደማትችል በተግባር እያየን ነው። ዛሬ ስትራግል እያደረገች በጣም በብዙ ስትራግል ውስጥ ነው የምታልፈው ቤተክርስቲያን። በውጭ ሀገር ደግሞ ያሉ ቤተክርስቲያናትም እንደዚሁ ይሄንን ስለሚዘነጋ ሰው የራሳቸው ፕሮፐርቲ እንዳይኖራቸው ቤተክርስቲያናት በጣም ብዙ ዋጋ ይከፍላሉ። ስለዚህ ሁለቱም ጽንፍ ትክክል አይደለም። ተገቢውን ቦታ ይዞ በመጀመሪያ ዓለማዊና መንፈሳዊ የምንለው እውነትና ህይወት የለንም እኛ ቅዱሳን። ሁሉ ነገር መንፈሳዊ ነው። ዳይኮቶሚ ምንም የለንም። የምንበላው፣ የምንጠጣው፣ የምንናገረው፣ የምናደርገው፣ የምንነግደው፣ የምንማረው ነገር ሁሉ መንፈሳዊ ነው። እግዚአብሔር የሰጠን ህይወት መንፈሳዊ ነው። there is no dichotomization፣ ምንም አይነት ሁለትነት የለም። ስለዚህ ገንዘብ በትክክለኛው ስፍራ ለቤተ ክርስቲያን ያስፈልጋል። ለቤተ ክርስቲያን ዓላማ፣ ለወንጌል ዓላማ፣ ለአገልጋዮች ያስፈልጋል። አላስፈላጊውን ቦታና ስፍራ ሲወስድ ነው በጣም ትክክል የማይሆነው እና አንዱን ጽንፍ ለመምታት ሌላ ጽንፍ መሄድ የለብንም ብዬ አምናለሁ። ስለዚህ ዛሬ አንድ እውነት እንረዳለን። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 8-9 ላይ ያነሳውን ሞዴል በመውሰድ ትልቁን መለኮታዊ ልውውጥ በመውሰድ እኛ ያንን በእርሱ ድህነት ባለጠጎች እንድንሆን የተሰጠንን ያንን ህይወት ይዘን ጥቂት የሆነውን የፍቅር ምላሽ እናደርጋለን። ክብር ለእግዚአብሔር ይሁን። ሌላው የመዝራትና የማጨድን ህግ ያነሳል ጳውሎስ ምዕራፍ 9 ላይ ከቁጥር 6-11 ጳውሎስ መስጠትን ከኢኮኖሚያዊ ሳይንስ አውጥቶ ወደ እርሻ ሳይንስ ያስገባዋል። ኢኮኖሚካል ብቻ ሳይሆን ወደ እርሻ ሳይንስ ያስገባዋል። በጥቂቱ የሚዘራ በጥቂቱ ያጭዳል ይላል። ገበሬ ዘሩን ዘርቶ ዘሩን መሬት ውስጥ ሲቀብር ዘሩን የጣለው አይመስለውም። ይልቁንም ኢንቨስት እንዳደረገው ያውቃል። ዛሬ ለዚህ አገልግሎት ለዚህ ሚሽን የምንዘራው ዘር በምድር ላይ ቢልዲንግ በሰማይ ግን በረከት ሆኖ ይጠብቃቸዋል። ይሄ በጥቂት የሚዘራ አሁንም በብዙ ያጭዳል የሚለው ካልኩሌሽን አይደለም። ስንሰጥ የምንሰጠው ምክንያቱም ሙሉ ኮንቴክስቱን ማንበብ ይጠይቃል። ቅዱስ የሚናገረው ሌላው ቁጥር 7 ላይ ምን ይላል? እያንዳንዱ በልቡ እንዳሰበ ይስጥ ይላል። መስጠት በስሜታዊነት የሚደረግ ሳይሆን በጸሎትና በውሳኔ የሚደረግ መሆን እንዳለበት መጽሐፍ ቅዱስ ይናገራል። በጭንቀትና በግዴታ አይደለም። እግዚአብሔር የሰጪውን ልብ እንጂ የገንዘቡን ብዛት አይመለከትምና። ስለዚህ ቁጥር 8 ላይ ደግሞ ሌላም ሐሳብ ያነሳል። እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል ይላል። እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። ብሰጥ ሰዎች እንዲህ ይላሉ፣ ብሰጥ ምን ሆናለሁ ብለው ይፈራሉ። ጳውሎስ ግን በጣም የሚገርም ሐሳብ ያነሳል። ይሄ መሪ በጣም ደስ ይለኛል። ምን ይላል? ሁልጊዜ ይላል በነገር ሁሉ ብቃታችሁ
ሁሉ እንዲበዛላችሁ እግዚአብሔር ታማኝ ነው ይላል። እግዚአብሔር ታማኝ ነው ይላል። በነገር ሁሉ ብቃትን አግኝታችሁ ነው የሚለው። ብቃትን አግኝታችሁ የእግዚአብሔር ስራ እንዲበዛላችሁ። ይሄ በጣም አንደርላይን የምናደርገው መርህ ምንድን ነው? ለቤቱ የሰጠ ሰው አጥቶ አያውቅም፣ ተቸግሮ አያውቅም። ለእግዚአብሔር ቤት መስጠት ትርፍ ነው። ለእግዚአብሔር ቤት መስጠት የራስን ነገር አያጎልም። እና ጳውሎስ ሌላም ሐሳብ ያነሳል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 12 እስከ 15 ላይ ደግሞ እንደዚህ ይላል። የቅዱሳንን የምንሰጠው ስጦታ ቢያንስ 3 ነገር ያደርጋል ይላል። ቢያንስ የስጦታችን ትሩፋት የስጦታችን አውትካም ቢያንስ 3 ነገር ያደርጋል ይላል። አንደኛ የቅዱሳንን ጉድለት ይሞላል። ለኢየሩሳሌም ያለችዋን ቤተክርስቲያን ጉድለታቸውን ይሞላል። አማኞች በሰላም የሚያመልኩበት ልክ አሁን ለኢየሩሳሌም ቤተክርስቲያን እንደተደረገው ድጋፍ ለስቶክሆልም ቤተክርስቲያን ስናደርግ የቅዱሳንን ጉድለት ይሞላል። ምን ማለት ነው? እንግዲህ ቅዱሳን በዚያ ሀገር በዛ ምድር ያሉ ልጆቻችን ሁሉ የሚያመልኩበት ስፍራ ይኖረናል። ልጆቻችን የሚማሩበት ወንጌል የሚሰበክበት ስፍራን እግዚአብሔር ያዘጋጃል። ሁለተኛው ምን ይላል? እግዚአብሔር ምስጋናን ያበዛል ነው የሚለው። ምስጋናን ያበዛል። ይሄ ህንፃ ሲገዛና ይሄ አምልኮ ስፍራ ሲጠናቀቅ በስቶክሆልም ጎዳናዎች ላይ በቅዱሳን ልብ፣ በቅዱሳን ቤት፣ በቅዱሳን ጓዳ ሁሉ እግዚአብሔር ስሙ ይከበራል፣ ስሙ ይገናል። እግዚአብሔር ይህን አደረገላቸው ይባላል። መሪዎች ይህን አደረጉ አይደለም የሚለው፣ እግዚአብሔር ይህን አደረገላቸው ይባላል። እና ይሄ በጣም ኢምፖርታንት ነው። ስትሮንግ ያደርጋል፣ የበለጠ ቦንድ ያደርጋል። ጳውሎስ ይህን መዋጮ ሲሰበስብ አሕዛብና አይሁድ በክርስቶስ አንድ መሆናቸውን ለማሳየት እንደነበረ ሁሉ፣ ምክንያቱም የአሕዛብ አብያተ ክርስቲያናት እና የአይሁድ አብያተ ክርስቲያናት ናቸው የተቀላቀሉት በዚህ ስጦታ። ስለዚህ ምንድን ነው የሚለው? በዚህ ልክ እኛም ደግሞ ዛሬ በአንድነት ስንቆም ዲያብሎስ ይሸነፋል፣ ሰይጣን ያፍራል። በዚያ ምድር ይሄ ሊሆን ነው ብሎ ያስጨነቃቸው ሁሉ ያፍራል ማለት ነው። ስለዚህ ዛሬ አንድነታችን እንዲጸና፣ ለእግዚአብሔር ምስጋና እንዲበዛ፣ ደግሞም ለቅዱሳን ጉድለት መሙያ እንዲሆን፣ ለመንግስቱ መስፋፊያ እንዲሆን ይህንን የእግዚአብሔርን መንግስት ስራ አብረን እንሰራለን። ወንድሞቼና እህቶቼ ዛሬ ታሪክ እየሰራን ነው። ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ሲናገር እንደዚህ ይላል፣ ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን ቃል የጌታን ቃል ያስታውሰናል። ይሄ የአምልኮ ስፍራ ይሄ የአምልኮ ቦታ ግዢ ሲጠናቀቅ የድሆች መሸሸጊያ፣ ለቀጣዩ ትውልድ የሚተላለፍ መንፈሳዊ ቅርስ ነው። የመሪዎች የግል ርስት እንደማይሆን እርግጠኛ ነው። ምክንያቱም ፈትሸን ነው ዛሬ በዚያ ያለ ነው። በዚያ ያለችዋ የክርስቶስ አካል መሪዎቿ ማን ናቸው፣ ምዕመኖቿ እነማን ናቸው የሚለውን ሁሉ አይተን ነው ዛሬ እንድትሰጡ በዚህ ስራ ላይ እንድትተባበሩ ስንል ለትውልድ የሚተላለፍ ቅርስ በዚያ ስፍራ በዚያ ምድር ወንጌል እየጠፋ ወንጌል እየደበዘዘ ሻማው እየቀለጠ ባለበት በዚያ ምድር እንደገና የክርስቶስን ብርሃን ዳግም ማብራት ነው። ስለዚህ እኔ በዚህ ሰዓት በዚህ ጊዜ በመላው ዓለም የምትገኙ ቅዱሳንን በዚህ የእግዚአብሔር መንግስት ስራ ላይ እንድትሳተፉ በዓለም ሁሉ ያላችሁ የኢቫንጀሊካል ቢዝነስ ኔትወርክም አባላት ኢትዮጵያም ውስጥ ያላችሁ የኔ ወዳጆች የኛ ወዳጆች በጌታ ፍቅር እጠይቃችኋለሁ። በዚህ የወንጌል ስራ በዚህ የእግዚአብሔር መንግስት ስራ ያላችሁን ሁሉ እንድትዘረጉ አለን እንድትሉ አንድነታችን እንዲታይ አብሮነታችን እንዲታይ ሰይጣን እንዲያፍር ዲያብሎስ እንዲሸማቀቅ የእግዚአብሔር መንግስት እንዲሰፋ አብረን እንድንቆም እጠይቃችኋለሁ። በእውነት እላችኋለሁ ይሄ ጸሎት ቤት በእግዚአብሔር ፊት መዓዛው ያማረ መስዋዕት ሆኖ እንዲቀርብ እግዚአብሔር ይወዳል። ስለዚህ በእርግጠኝነት እነግራችኋለሁ እግዚአብሔር በዚህ ስራ ውስጥ ይከብራል። አብረን እንቁም። እንደ መቄዶንያ አብያተ ክርስቲያናት የበዛላቸውን ጸጋ ተመልከቱ እንዳለ ጳውሎስ አብረን በመቆም አብረን በመሆን አንድነታችንን እንድናሳይ በጌታ ፍቅር እጠይቃችኋለሁ። ክብር ለእግዚአብሔር ይሁን። ስለዚህ ቅድም እንዳልኳችሁ ስለማይነገር ስጦታው እግዚአብሔር ይመስገን እንደሚል
እቺ ጥቂቷ ለክርስቶስ በመስቀል ላይ ለሰራው የመስቀል ስራ ላገኘነው ቤዛነት ላገኘነው ህይወት ፍቅራችን ምላሽ የምትሆን ለሱ ፍቅር ምላሽ የምትሆን በጣም ጥቂት አጋጣሚ ነች። መጠናችሁን አትዩ፣ ያላችሁበትን ሁኔታ አትዩ። እግዚአብሔር መልካም አምላክ ነው። እኔ ጸልይላችኋለሁ፣ እኔ እባርካችኋለሁ። እግዚአብሔርን ያገለገለ ሰው ምስክር ነኝ እኔ እግዚአብሔርን ያገለገለ ሰው አጥቶ አያውቅ። ይባርካል። እግዚአብሔር ልጆቹን ይባርካል። እግዚአብሔር ቤቱን ይባርካል። እናንተ የእግዚአብሔርን ቤት ስትዋጉ፣ እናንተ የእግዚአብሔርን ስራ ስትሰሩ፣ እግዚአብሔር ደግሞ የእናንተን ቤት ይሰራል። ስለ እናንተ ቤት ይዋጋል። በአውሮፓ፣ በአሜሪካ፣ በካናዳ፣ በሀገር ቤት፣ በኢትዮጵያ ያላችሁ ሁሉ እግዚአብሔር በኃይል ይባርካችኋል። እኔ ጸልይላችኋል። ያሉ የእግዚአብሔር አገልጋዮች፣ የእግዚአብሔር ቤት ሰዎች ይጸልይላችኋል። እግዚአብሔር ይባርካችኋል። ያላችሁን ሁሉ አሁን ስክሪኑ ላይም በሊንኩም ላይ በሚቀመጡት የባንክ አካውንቶች በሙሉ ስጦታችሁን እንድታስገቡ፣ ስጦታችሁን እንድትሰጡ፣ ዘር ነው ብላችሁ የምታምኑበትን ሁሉ ኢትዮጵያም በንግድ ባንክ ከኢትዮጵያም ውጭ ደግሞ ያላችሁ በስዊድን በአውሮፓም በጎፈንድሚም የተከፈተ አካውንት አለ። ለነሱ በእነዚህ አካውንቶች እየገባችሁ ስጦታችሁን እንድታስገቡ በጌታ ፍቅር እንጠይቃችኋለን። እግዚአብሔር ይባርካችኋል። በሰማይ መዝገብን ታዘጋጃላችሁ፣ ትውልድን ታስመልጣላችሁ። ይሄ ክፉ አውሬ ልጆቻችንን እንዳይበላ፣ የዲያስፖራ የኢትዮጵያን ኤርትራያን ልጆች እንዳይበላ፣ በተለይ አሜሪካና ካናዳ አውሮፓ ያላችሁ ሰዎች ታውቃላችሁ፣ ፔኑን ታውቃላችሁ፣ ምን ያህል ከባድ ፈተና በፊታችን እንደተደቀነ ታውቃላችሁ። ስለዚህ እንዳትተዉ፣ እንዳትዘናጉ፣ በፍጹም ቸል እንዳትሉ። እግዚአብሔር በሰጣችሁ ነገር ለእግዚአብሔር ቤት የሚሆነውን ነገር አድርጉ። እግዚአብሔር ከእናንተ ጋር ይቆማል። ክብር ለእግዚአብሔር ይሆን። እጸልይላችኋለሁ። ሁላችንም አንገቶቻችንን ዝቅ አድርገን እንጸልይ። የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ምሽት እናመሰግንሃለን። እግዚአብሔር ሆይ ለመቄዶንያ አብያተ ክርስቲያናት የሰጠውን ጸጋ ተመልከቱ እንደሚል ቃልህ መስጠት ጸጋ እንደሆነ እናውቃለን። ዛሬ ይሄ ጸጋ በዚህ ላሉ አሁን በዚህ ለተሰበሰቡ ወንዶችና ሴቶች ልጆች ሁሉ እንዲበዛ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በነገር ሁሉ ብቃትን አግኝተው ለእግዚአብሔር ቤት ስራ እጆቻቸውን እንዲዘረጉ ልባቸው እንዲከፈት በጌታ በኢየሱስ ክርስቶስ ስም አንተ እንድታበዛላቸው በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ የሚሰጡ እጆች ሁሉ ይባረኩ። ልጆቻቸው የተባረኩ ይሆኑ። የእጆቻቸው ስራ የተባረከ ይሁን። መውጣት መግባታቸው ሁሉ የተባረከ ይሁን። እግዚአብሔር ሆይ የሚሰጡ እጆች በጌታ በኢየሱስ ክርስቶስ ስም እንዳያጡ አንተ ከማያልቀው በረከትህ በጌታ በኢየሱስ ክርስቶስ ስም እንድትባርካቸው እኔ ጸልያለሁ። ባስፈለጋቸው እነሱ በጠየቁት የልባቸውን መሻት በመሙላት እንድትባርካቸው በጌታ በኢየሱስ ስም እኔ ጸልያለሁ። በነገር ሁሉ እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። ልጆቻችሁ ከቤቱ መሠዊያ ይታጡ። በጌታ በኢየሱስ ስም እግዚአብሔር የድካማችሁን ፍሬ ያስበላችሁ። በምትሄዱበት ስፍራ ሁሉ ሞገስን ይስጣችሁ፣ ማስፈራትን ይስጣችሁ። መውጣት መግባታችሁን ይባርክ። እርሻችሁን እግዚአብሔር ይባርክ። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ተባረኩ። መቀጠል እንችላለን። ተባረኩ። ታንኪዩ። ጌታ ይባርክ ፓስተር። የሚገርም ቃል ነው ያካፈልከን። ጌታ ጸጋውን ያብዛልህ። ጌታ ይመስገን። እንግዲህ አሁን ፓስተር እንዳለን ወደ ቀጣዩ ወደ ወንድም መንገሻ እንሄዳለን ማለት ነው። ያለውን ሲቹዌሽን እያንዳንዱን በዛ የተፈጠረውን ነገር ያስረዳናል ማለት ነው። ጌታ ይመስገን። ይህን ደግሞ ለማገዝ የምትፈልጉ ስክሪኑ ላይ አስቀምጣለሁ። ኦልሬዲ ያው ጎፈንድሚውን ባዮ ላይ አስቀምጫለሁ። ነገር ግን በደንብ ደግሞ ምን እንደሆነ ከአብያተ ክርስቲያን ካሉ ሰዎች በደንብ እንሰማ። ወንድም መንገሻ እርስዎ የተወሰነ ቢነግሩን። ጌታ ይባርኮት።
እግዚአብሔር ይባረክ ፓስተር፣ እግዚአብሔር ይባርክ። በጣም ትልቅ የእግዚአብሔርን ቃል ለሁላችንም ግንዛቤ ይሆን ዘንድ ነፍሳችንን ደግሞ ያጠግብ ዘንድ የሰጠን ቃል ድንቅ ነው። እግዚአብሔር ይመስገን። እንግዲህ የቤተ ክርስቲያናችን የስቶኮልም ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ለ28 ዓመት ስታመልክ በአንድነት ሆነን እግዚአብሔርን ስናገለግል እንዲሁም ደግሞ አብረን ስንጽናና የኖርን ቤተሰቦች ነን። በ1997 ዓመተ ምህረት በጥቂት ወገኖች የጸሎት ግሩፕ ተጀምራ እያደገች የሄደች ናት። በዚያ ውስጥ ብዙ መጽናናት የሚችሉ ወገኖች ከየአቅጣጫው የኢትዮጵያውያንና ኤርትራውያን ልጆቻችን፣ ህፃናቶቻችን ሁሉ አብረን የምናመልክበት ቤተክርስቲያን ናት እና እስከዛሬ ስናመልክ የነበረው ስንመሰረት በስዊድን ኢቫንጀሊካል ሚሽን ቸርች ውስጥ ነበረ። በዚያ በነበርን ጊዜ ለተወሰነ ጊዜ አብረን አመለክን። ከዚያ ወደ ዋናው ወደ ስቶክሆልም ወደ ሻርሆልመን ቤተክርስቲያን የስዊድን ቤተክርስቲያን ተላለፍን። እዚያ ለ28 ዓመት ቆየን። 28 ዓመት ስንቆይ በጥሩ ሁኔታ እያገለገልን እየተገለገልን ቤቱንም እየተጠቀምን አብረንም እየሰራን ነበር። 2009 ላይ ግን የስዊድን ቤተክርስቲያን በሀገር አቀፍ ደረጃ የወሰደችው እርምጃ የእግዚአብሔርን ቃል የሚጻረር ለኛም የማይስማማ ክርስትናን ደግሞ የሚበርዝ ሆኖ ስላየነው በዚያ ሁኔታ ውስጥ ትክክለኛ አካሄድ እንዳልሆነ ተረድተን ከዚያን ጊዜ ጀምሮ በጥንቃቄ ነበር ስንሄድ የነበረው። ልክ 2013 ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በወሰነችው መሰረት ወደ ፍጻሜና መለያየት ሲደርሱ እኛም ከእነርሱ ጋር በነበረንን የአንድነት አምልኮ የመድረክ መካፈል የቅዱስ ቁርባን አቆምን። ከዚህ በኋላ ይህኛውን እስካላስተካከላችሁ ድረስ በዚህ መስመር አብረን አንሄድም፣ የእግዚአብሔር ቃል ስለማይቀበለው የእግዚአብሔር ቃል ስለማይደግፈው ያመነው እምነትም ደግሞ ይሄ ቅድስናን የሚጠይቅ የክርስቶስ ተከታዮች ስለሆንን አናደርግም አለን። ነገር ግን ምንድነው የሆነው? በዚያን ጊዜ እሺ ህንፃውን ለመካፈል ትችላላችሁ፣ አትድረሱብን፣ አንደርስባችሁም በሚል ሁኔታ እስከ 2025 ድረስ ቆየን። ልክ 2025 ሰፕቴምበር ወር ውስጥ መጥተው እኛ የምንቀበለውንና የምናደርገውን አብረን ማድረግ ካልቻለን፣ አብረን ቅዱስ ቁርባን መውሰድ ካልቻለን፣ እንዲሁም ደግሞ በአንድ መድረክ ላይ መስበክ ካልቻለን ከኛ ጋራ በህንፃችንም ውስጥ ማምለክ አትችሉም በሚል ሁኔታ በጽሁፍም በስብሰባም ተቀምጠን ተወሰነ። ይህንን ውሳኔ የተቀበልነው ምንም እንኳን ወዴት እንደምንሄድ እንዴት እንደምናደርግ ጥያቄ ውስጥ የሚያገባ ቢሆንም በደስታ ነበር የተቀበልነው። ምክንያቱም ከምናገኘው የሚታይ ስጦታ ይልቅስ ሰማያዊውን ስጦታ ማበላሸት ስለሌለብን በቀጥታ የተቀበልነውን ነገር ምንድነው? እናንተ እንዳላችሁት እናደርጋለን ነው። በዛ ሙከራ ብዙ ተደርጓል። እስከ ቢሾፕ ድረስ ሄደናል። ስለዚህ በዚያን ጊዜ ብዙ ቦታዎችን ፈልገናል። ለማግኘት የቻልነው ግን በብዙ ጥረት በእግዚአብሔር ፈቃድ አሁን የምናመልክበትን ለተወሰነ ጊዜ ስፍራ አገኘን። ህዝባችንና እኛ በዚያ በጾም በጸሎት በአንድነት በመመካከር በተለያየ መዋጮ በማድረግ በተለያየ አክቲቪቲ አብረን እያመለክን እንገኛለን። ነገር ግን ትውልዱ እንዳይቆሽሽ ወይም ደግሞ ትውልዱ በዚህ በተደረገ ሁኔታ ውስጥ ፈተና ውስጥ እንዳይገባ ትውልድን ለማዳን ለምንኖርባት ምድር ለመጸለይ እንድንችል የራሳችን ህንፃ ያስፈልገናል። እሱን ለመግዛት ቦታ አግኝተናል። በዚያ ስፍራ ላይ ደግሞ እያመለክን ለትውልድም ለሀገሪቱም ለህዝቡም ይህንን ወንጌል የሰጡን አባቶቻቸውን ውለታ አለብን። ያንንም መመለስ እንድንችል
በጸሎትና በእውቀት በጥበብ በአንድነት መቆም ስላለብን የራሳችን ማምለኪያ ስፍራ ለመግዛት እየተንደረደርን ነው። ይህን ስንል ከዜሮ ተነስተን ሳይሆን ቤተክርስቲያናችን ቅድም እንዳልኩት በተቻለ ሁሉ አስተዋጽኦ በማድረግ ቢያንስ ወደ ከግማሽ ትንሽ ሲቀረው ያህል ገንዘብ አለን። ነገር ግን እንዲሞላለንና ያንን መግዛት እንድንችል እነዚህ አይነት ነገሮችን ማካሄድ፣ የገንዘብ ማሰባሰብ እና ቅዱሳንን ቤተክርስቲያንን መጠየቅ ግድ ሆኖብናል። የቤቱ ዋጋ በዶላር ሲለካ $1,300,000 ነው። እኛ ወደ 500,000 በላይ አዋጥተናል። ስለዚህ የቀረውን ቅዱሳን በሙሉ ተረባርበን ያንን እንድናደርግ በእግዚአብሔር ራእይ ልንጠይቅ በፊታችሁ አለን። ስለዚህ አንድ ነገር ልበል፣ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጡ ነው ይባላል በእኛ ተረት። ስለዚህ እውነት ነው። ስለዚህ ብንተባበር መልካም ይሆናል። ምንድን ነው የሚለው የእግዚአብሔር ቃል? ወንድሞች በህብረት ቢቀመጡ እነሆ መልካም ነው። ምክንያቱም በህብረት መቀመጣችን ብዙ ነገር ይለውጣል። የእግዚአብሔርን ክብር ያመጣል። የእግዚአብሔር ጸጋ ይወርዳል። የመንፈስ ቅዱስ ኃይል ይሰጠናል። በረከትና ሰላምም ይሆንልናል። ስለዚህ እግዚአብሔር አምላካችን እንድናከብር እንዲሁም ደግሞ ለትውልዱ የሚሆን ቅርስን እንድንተው ቅድም እንደተባለው ታሪክ በእግዚአብሔር ፊት ልንሰራ ያስፈልጋልና ወገኖቻችን በዚህ አይነት ሁኔታ ብዙ ነገር እንድትተባበሩ እንጠይቃለን። በተለይ በአሜሪካ፣ በአውሮፓ እንዲሁም በደቡብ አፍሪካ፣ በኢትዮጵያም ያላችሁ ሁሉ የምትችሉትን ያህል ለእግዚአብሔር ቤት እንድትሰጡ እንጠይቃለን። በዚህ እንድትተባበሩ የእግዚአብሔር ክብር ደግሞ ቅድም እንደተነገረን ቃል ይሞላናል። በእውነት አንዳች ነገር አያሳጣንምና በዚህ እንድንተባበር በእግዚአብሔር ፍቅር እንጠይቃለን። እግዚአብሔር አብዝቶ ይባርካችሁ። አሜን። እግዚአብሔር ይባርኮት። ክብር ለጌታ ይሁን። ከዚህ ደግሞ እታችም እርሶ ሲናገሩ ብዙ ሰዎች እንግዲህ አብረነን አለን እያሉ ነውና ክብር ለጌታ ይሁን። ለዚህ ለእግዚአብሔር ስራ አይደል የክርስቶስ አካል የሚታነጽበት የሚሰራበት ትውልድ ተሰብስቦ የሚማርበት መሰብሰቢያ ነው አይደል? ከብዙ ቦታ ተሰብስበን ቁጭ ብለን የእግዚአብሔርን ቃል ህይወታችን የምንመራበት ህይወታችን የሚሰራበት ቦታ ነው። የግድ መሰብሰቢያ ያስፈልጋል። ስለዚህ በዛ ልብ ደግሞ እግዚአብሔር ረዳናል። ተባረኩ። እንደዛ እያላችሁ ያላችሁ ቅዱሳን እግዚአብሔር ጸጋውን ያብዛላችሁ። ምናልባት ቄስ ወንደሰን የተወሰነ ነገር እያሉን ስክሪን ላይ አስቀምጥላችኋለሁ ማለት ነው። ወደ እርሱ መጣለው። ተባረኩ። ጌታ የተባረከ ይሁን። እንግዲህ ሁላችሁንም በማመስገን ነው የምንጀምረው። በአንድነት በዚህ ጉዳይ ላይ የእግዚአብሔርን ቤት ለመስራት ስለተሰባሰብን እግዚአብሔር የተባረከ ይሁን። ጊዜውን ስለባረከልን መቼስ ወንድሜ እንደተናገረው ያው የጌታ ቤት የሁላችን ቤት ነው። የተነሳው ጠላት የሁላችንም ነው፣ የጨለማው ኃይል ነው። ይህንን የጨለማ ኃይል ለመቋቋም የብርሃን ልጆች በአንድነት ይሰራሉ፣ በአንድነት ይነጋገራሉ። እቺ ቤተክርስቲያን ወደፊት እንድትቀጥል እግዚአብሔር የሰጣትን ራእይ ይዛ ወደፊት እንድትቀጥል በሀገሩ ላይ በከተማው ላይ የክርስቶስን ወንጌል እንድትሰብክ እንድትፈጥን እንዳትዘገይ የተሰጣትን አደራ እንድትፈጽም እገዛ ያስፈልጋታል እና ወደ ራእይዋ ለማስገባት የወንድሞች የእህቶች ድጋፍ ያስፈልጋል። መጽሐፍ ቅዱሳዊ ነው። በአንደኛ ሳሙኤል ምዕራፍ 9 ላይ የሳኦል አብሮት የወጣው የቤቱ ሎሌ መጨረሻ አህያው ፈልገው ባጡ ጊዜ በቃ ወደ ቤት እንሂድ ሲለው ወደ ቤት አንሄድም አለው።
በዚህ በፊታችን ባለ ከተማ አንድ ሰው አለ። ወደ እሱ ሄደን እሱ የሚናገረው ነገር እውነት ነው አለው። ግን ምን እንሰጠዋለን ሲል እኔ ጋር አለ አለው። ለአንተ ይሁንልህ እንጂ ለአንተ ይናገር እንጂ አንተን ወደ ዲስቲኒ የሚያስገባ አንተን ወደ ቅባት የሚያመጣ አንተን ወደ ንግስና የሚያመጣ ነገር ይሁንልህ እንጂ እኔ ጋር ሩብ ሰቅል አለ አለው። እኔ እሰጣለሁ አለው። በዛ ሎሌ ስጦታ ነው ሳኦል ወደፊት መቀጠል የቻለው፣ ሳሙኤልን ለማግኘት የቻለው፣ ለመቀባት የቻለው፣ የእስራኤል ንጉሥ ለመሆን የበቃው እሱ ሰጥቶለት ነው። ምንም ነገር አልነበረም። ስለዚህ የእያንዳንዳችሁ ስጦታ ዛሬ ለዚህ ቤተ ክርስቲያን እችን ቤተ ክርስቲያን ወደፊት ያስክሮጣታል፣ ወደ ታሰበላት ዲስቲኒ ያስገባታል። ክርስቶስን ትሰብክበታለች። የክርስቶስ ወንጌል ወደፊት እንዲሮጥ ምክንያት ትሆናላችሁ በማለት የእያንዳንዳችን ስጦታ ጠቃሚ እንደሆነ አስገነዝባለሁ። ይህንን የምትሰሙ በዚህ በቲክቶክ ይህንን አገልግሎት የምትካፈሉ ሁሉ የምትሰጡት ነገር ትንሽ አይደለም። ትንሽ ብትሆን በጣም ትልቅ ናት። በእጁ ያለውን ሰጥቶ እሱን ወደፊት እንደወሰደው ወደሚጠቅም ነገር እንዳመጣው ወደ እግዚአብሔር ነገር እንዳመጣው ዛሬ በምድር ዙሪያ ይህንን ነገር ስለምትሰሙ በስቶክሆልም መካነ ኢየሱስ ቤተክርስቲያን ላይ ያላችሁን በምትዘሩበት ነገር ቤተክርስቲያኒቷ ለወንጌል ወደፊት ትሮጥበታለች። መጽሐፍ ቅዱስ ስለዚህም ሲናገር በዚህ ጉዳይ ላይ እጃቸውን የሚዘረጉ እጅግ ታላቅ ጥበበኞችም እንደሆኑ ይናገራል። የጥበብም ሰዎች እንደሆኑ መጽሐፍ ቅዱስ በአንደኛ ነገሥት ምዕራፍ 5 ቁጥር 7 ላይ ይናገራል። ጥበብ ነው ወገኖች። በእግዚአብሔር ስራ ላይ እጅን መዘርጋት ማለት በእግዚአብሔር ጥበብ ውስጥ መግባት ነው። በእግዚአብሔር ልዩ ጥበብ ውስጥ መግባት ነው። እግዚአብሔር የተባረከ ይሁን። በዚህ ጸጋ እንድትባረኩ ፈልጋለሁ። በዚህ ጸጋም ደግሞ እግዚአብሔር እንድታገለግሉ ፈልጋለሁ። ቤተ ክርስቲያናችን አሁን እየሮጠች ያለችበት መንገድ የራሷን አንድ መሰብሰቢያ ገዝታ ለእኛም ለትውልዳችንም እንዲሆን እያሰብን ስለሆነ በምድሪቷ ላይ ወንጌል መቆም የለበትም። እግዚአብሔር በሰጠን ዘመን በዚህ ምድር ላይ ወንጌል መሰበክ አለበት ብለን ስላሰብን ይህንን ራእይ ይዘናል። የራእያችን ፈጻሚዎች አንዱ አካል እናንተ ስለሆናችሁ ወደ እናንተ ቀርበናል። እግዚአብሔር ይባርካችሁ ብዬ ነገሬን እጠቀልላለሁ። ጌታ አምላክ ይባርካችሁ። አሜን። እግዚአብሔር ይባርኮት ቄስ ወንደሰን። ጌታ ክብር ለጌታ ይሁን። እግዚአብሔር ደግሞ ሲናገሩም ስሰማ እግዚአብሔር ስለሰጦት ሞገስ ጌታ ይባረክ። ተባረኩልኝ። አሜን። እሺ ዘሪሁን ወንድሜ አንተ ደግሞ መቀጠል ትችላለህ። እሺ ሁላችሁንም እግዚአብሔር አምላክ ይባርካችሁ። በጣም ደስ ብሎኛል እዚህም ስላየኋችሁ። ፓስተር አልዬም ስላስተናገድከን በእውነት በጣም ቴንኪው፣ እጅግ ነው ማከብረህ። እንግዲህ አባቶች ሲናገሩ እንደሰማችሁት ነው ቤተክርስቲያኒቱ ከደረሰባት ከዚህ ጫና በኋላ ወደ $550,000 ነው የሰበሰበችው። በጣም ትልቅ መስዋዕትነት ይመስለኛል። ምክንያቱም በጣም ብዙ ትልቅ መስዋዕትነት ነው። እንደተባለው $1,300,000 ይፈልጋል። በተወሰነ ባደረግነው እንቅስቃሴ የተወሰኑ ብሮችን አግኝተናል። ሜንሽን ለማድረግ አስፈላጊ ከሆነ ኤልሻዳይ ላይ በነበረው ካምፔን ወደ 3 ሚሊዮን፣ ምናልባት አሁን ባለፉት 3 ቀናት ደግሞ በወንድማችን አክሊሉ ተስፋዬ ቤት በነበረው 2 ሚሊዮን የሚጠጋ ብር አግኝተናል። እስከ ትናንትናው ድረስ ማለት ነው ወደ 5 ሚሊዮን ብር ተገኝቷል ማለት ነው። ይህ ማለት በጣም ትንሽ ነው ማለት ነው። በጣም ትንሽ ነው። የሰጡትን በሙሉ ሁሉንም ነው ኦነር የምናደርገው። ቄስ እንዳሉት ፓስተር ፍጹምም እንዳለን የስጦታ እንትን የለውም። የስጦታ በእግዚአብሔር መንግስት ውስጥ የሚዘራ ዘር በሙሉ ዘር ነው። ምንም ከልብ አንጻር ስለሆነ ማለት ነው የሚዘራው እና ከዚህ ቤተክርስቲያን ጋር መቆም ከዚህ በፊትም እንደተባለው በጣም ብዙ ሚኒንግ አለው። አንደኛው ሚኒንግ ምንድን ነው? የጨለማው አሰራር በትውልድ መካከል ያመጣውን ተጽዕኖ የምትጋፈጥ ቸርች እንዳለች ምሳሌ የሆነ ቤተክርስቲያንን ለመፍጠር ይረዳል። ይሄ እቺ ቤተክርስቲያን ይህን ነገር ካለፈች ነገ አሜሪካ፣ አውሮፓ ያሉ ቸርቾች በእንደዚህ አይነት ተጽዕኖ ውስጥ ሲያልፉ እኛም እንችላለን የሚል እምነትና ጥንካሬ ይፈጥርላቸዋል። ሁለተኛው
ቤተክርስቲያኒቱ በጣም ትልቅ ስራ ነው የሰራችው ባለፉት 28 ዓመታት። ትልልቅ ፕሮጀክቶች በኢትዮጵያ ውስጥ በደብረ ዘይት ላይ፣ በመቀሌ ላይ፣ በተለያየ ስፍራ ላይ ትልልቅ ፕሮጀክት ያላት፣ ትልልቅ ቻሪቲ የሰራች፣ ብዙ ቤተክርስቲያናትን የረዳች፣ በነገራችን ላይ በጣም ብዙ ወደ ሰሜን ወሎ ብትሄዱ በጣም ትልልቅ ስራዎችን የሰራች፣ መካነ ኢየሱስ ሰሜን ላይ በነበራት ነገር ላይ በጣም ትልቅ አስተዋጽኦ ያደረገች በጣም ብዙ ቤተክርስቲያናትና እንዲሁም ደግሞ ምናልባት እንግዲህ እኔ አሁን ባለኝ መረጃ መሰረት በጣም ምሳሌ መሆን የምትችል ቸርች፣ ሞዴል ቸርች ናት ቸርቿ እና በውስጧ ወደ 250 ምዕመን አለ። ምናልባት ይሄ በአውሮፓም ትልቁ ነው የሚባለው እንደሰማሁት፣ በምዕመን ደረጃም በቸርችም ትልቅነት የአውሮፓው ትልቁ ቸርች ነው እና አንደኛ እዚህ ይህንን ነገር የምንሰራ ሰዎች ለእኛ ፕሪቪሌጅ ነው ይህንን ነገር ማድረጋችን፣ እንደ እድል ነው። ምክንያቱም መልካም ዘር፣ መልካም ቦታ፣ መልካም ተልእኮ ያለበት ነገር ነው እና ቅድም ፓስተር ፍፄም እንዳለው ግብረ ሰዶማዊነት የሚቀጥለው የቤተክርስቲያን ተግዳሮት እንደሆነም ማሳያ ነው። ቤተክርስቲያንን ለማንቃትና በእምነት ለመጠንከር ቤተክርስቲያን እንድትዘጋጅ ይሄ ነገር ምልክት ነውና ከዚህ ቤተክርስቲያን ጋር በመቆም በገንዘባችን ባለን ነገር ሁሉ ቤተክርስቲያኒቱ ኦልሬዲ ከግማሽ በላይ እንደተባለው አሁን ወደ ግማሽ ወደ 600 ሺህ ወይም ደግሞ ወደ ምናምን ልናገኝ እንችል ይሆናል። በጣም የሚቀረን ብር አለ። ወደ 700 ሺህ ወደ 750 ሺህ ዶላር ይፈልጋል ይሄ ነገር እና በጣም በሚገርም ሁኔታ አሜሪካን ሀገር ያሉ ቤተክርስቲያናት አሉ፣ ኢትዮጵያ ውስጥ ያሉ ቤተክርስቲያናት አሉ፣ አውሮፓ ውስጥ ያሉ ቤተክርስቲያናት አሉ። የአንድ ቀን መባቸውን ቢሰጡ በጣም በጣም ሞዴል የሆነ ስራ መስራት ይቻላል እና ከዚህ አንጻር ይሄንን ፈንድሬዚንግ ይሄንን ነገር ያለንን ነገር በመስጠት ያለንን ነገር በመቆረስ እንደ ተቋም፣ እንደ ቤተክርስቲያን፣ እንደ አገልጋይ፣ እንደ ግለሰብ፣ እንደ ቤተሰብ ከዚህ ቤተክርስቲያን ጋር መቆም አለብን። በትክክልም ደግሞ ራይት ፕሌስ ነው ምንዘራው ላለው በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክ ወንድሜ፣ ጌታ ጸጋውን ያብዛል። በእነዚህ ቀናቶችም የተወሰነ በዚህ ላይ ትጋትን አይቼ ነበርና ጌታ ይባርክ ወንድሜ፣ ተባረክልን። ዛሬም በእኛ መካከል ስላለ ደስ ብሎናል። ቄስ ብሩክ ደግሞ ቀጥለው ይናገሩና ከዛ በኋላ እንቀጥላለን። መቅዲ ደግሞ ትቀጥላለች። እሺ፣ ድምፅ ይሰማል? ፓውል ይሰማል? ቄስ ብሩክ ጌታ ይመስገን ስለዚህ የተባረከ ምሽት። አሜን። የዚህን ቲክቶክ ደግሞ ፈንድሬዚንግ እየመራችሁ ላላችሁን ወገኖች በድጋሜ እግዚአብሔር ይባርካችሁ እንላለን። ወገኖች እንዳሉት እንግዲህ እግዚአብሔር እችን ቤተክርስቲያን በስቶክሆልም ከተከላት ጊዜ ጀምሮ በጣም የሚደንቁ የእግዚአብሔር ስራዎች ተሰርተውባታል። በመንፈሳዊው ነገር ከህፃናት ከታዳጊ ወጣቶች እስከ ታላላቆች እስከ አዋቂዎች ድረስ የእግዚአብሔር ቃል በስፋት ተሰብኮ ለብዙዎች ወገኖች መንፈሳዊ ጉብኝት ተሐድሶ የተከናወነባት ቤተክርስቲያን ናት። ከሌላ አገር በቤተሰብ በስራ በትምህርት ለመጡ መጠለያ ሆና ማረፊያ ሆና እንዲሁም ደግሞ ለብዙዎች አገልግሎትን እድል የከፈተች ቤተክርስቲያን ሆና አልፋለች። አሁን እግዚአብሔር ደግሞ በዚች ቤተክርስቲያን በመንፈሳዊ ነገር ብቻ ሳይሆን በሁለንተናዊ አገልግሎት ደግሞ ሌሎችን በማገዝ በኢትዮጵያም ባላት አቅም ሁሉ እያገዘች እያገለገለች አንዳንድ ችግሮች ሲደርሱ ባላት አቅም እየረዳች አሁንም የሚማሩ ልጆችን እያስተማረች ወደ ከፍተኛ ደረጃ እንዲደርሱ እየጣረች ያለች ቤተክርስቲያን ናት። እግዚአብሔር ደግሞ በሚገርም ሁኔታ ሌላ አዲስ እድል እና በር ከፍቶላት በዚህ በግብረ ሰዶማዊ ምክንያት ይሄንን ለመቀበል በማያስችል
እግዚአብሔርን ቃል የማይደግፈው ነገር በመሆኑ ይሄንን እምነታችን በግልጽ ተናግረን ከንገለገልበት ከነበረው ህንፃ ለቀን እግዚአብሔር በከፈተልን በር በአዲስ ራዕይ ለመራመድ ትልቅን እድል አግኝተናል። ብዙ ራዕዮች፣ ብዙ እቅዶች በዚያ በነበርንበት ጊዜ ያልሆኑልን አሁን በፊታችን ተዘርግተው ይገኛሉ። በትውልዱ በወጣቶች በኩል ብዙ ሊሰሩ የታቀዱ ነገሮች አሉ። በተለይ የዚህን አገር ቋንቋ በጣም የሚችሉ ወጣቶች ስላሉን ከኛ ከኢትዮጵያ ኮሚኒቲም አልፈን ወጥተን ለስዊድናውያን የሚሆን ፕሮግራም የመክፈት ትልቅ እቅድ አለን። እንዲሁም በስዊድን ሀገር ኖረው በእንግሊዝኛ ብቻ ለመነጋገር ለሚወዱ ለነሱም ሰፊ የሆነ አገልግሎት ለመክፈት ራዕዮች፣ እቅዶች አሉን። ለዚህ ደግሞ የራሳችን ቤተክርስቲያን የራሳችን ህንፃ ያስፈልገናል። ይሄንን ለማግኘት ደግሞ አሁን ያገኘነው የቤተክርስቲያን ህንፃ ቅድም ተደጋግሞ ተጠቅሷል። ዋጋው ተነግሮናል። ቤቱን አይተነዋል። ወጣቶች አይተውታል። አዋቂዎች አይተውታል። አንድ የአውሮፓን አዲስ ዓመት እዛ አክብረን ሁላችን ልባችን ሞልቷል ቤቱን ለማግኘት። ቤቱ መካከል ያለ ቦታ ነው። ለትራንስፖርት ወንጌልም ለመስራት ማዕከላዊ ስፍራ ያለ ቦታ ስለሆነ ለኛ የሚገባ እንደሆነ ውስጣችን ስለሞላ እንግዲህ ይሄንን ቤት ራሳችን ለማድረግ ቆርጠን ተነስተናል። ቅድም እንደተጠቀሰ አሁን ብዙ ከምዕመናኖቻችን ብዙ ጥረት እየተደረገ ነው። ቅዱሳን ደግሞ አሁን እያየን እንዳለነው እጆቻቸው ተዘርግተዋል። ሁላቸው ይሄ የኛ ቤተክርስቲያን የኛ ችግር ነው፣ የኛ ራዕይ ነው በማለት ተነስተዋል። ተነስታችኋል። ሁላችሁ እግዚአብሔር ይባርካችሁ። እስከ ፍጻሜው አብረን እንድንሄድ ይህን ቤት የራሳችን እስክናደርግ ድረስ ተግተን እጆቻችንን እንድንዘረጋ ከጸሎት ጎን ለጎን ደግሞ በገንዘብ እንድታግዙን በጌታ በኢየሱስ ክርስቶስ ስም እንጠይቃችኋለን። ያ ቤት የኛ ሲሆን አብረን እግዚአብሔርን የምናመሰግንበት ጊዜ ሩቅ አይሆንም። እግዚአብሔር ይባርካችሁ። አሜን። ጌታ ይባርኮት ቄስ ብሩክ፣ እግዚአብሔር ይባርኮት። በእውነት ራዕዩን ደግሞ ለትውልድ በሚያስብ ሁኔታ ወጣቶች ሊማሩበት፣ ሊታነጹበት፣ ሊሰበሰቡበት በሚችል ሁኔታ እግዚአብሔር ያን ራዕይ ስለሰጣችሁ ክብር ለእግዚአብሔር ይሁን። የመጨረሻ ወደ ታችን መቅዲ እንሂድና እንቀጥላለን ማለት ነው። ሁላችሁም ተባረኩ። ሼር ማድረጋችሁን ታብታብ ማድረጋችሁን አታቁሙ። ይህም አንዱ አገልግሎት ነው። ጌታ ይባርካችሁ። መቅዲ ወደ አንቺ ይመጣል። እሺ፣ እኔ ያው ከኔ በፊት የቤተክርስቲያናችን ካህናቶች እንዲሁም መሪዎች ሁላችሁም ተናግራችሁታል። ፓስተር አሊ እግዚአብሔር ይባርክ። እግዚአብሔር ዘመንህን፣ ቤትን፣ አገልግሎትን ይባርክ። ከቤተክርስቲያን ጎን በደስታ ቤትህን ስለሰጠህን ለዚህ አገልግሎት ቤትን ስለሰጠን ፓውል እግዚአብሔር ይባርክ። ባገኘን ጊዜ በደስታ ስለተቀበላችሁን ሌላ የሚለው ነገር የለም። እስከዛሬ ድረስ ከጎናችን ይህን መርሃ ግብር ከተጀመረ ጀምሮ ከጎናችን በመሆን እጆቻችሁን የዘረጋችሁ ቅዱሳን በዓለም ላይ ያላችሁ ሁሉ እግዚአብሔር ይባርካችሁ። አሁንም ዛሬም ደግሞ እንድትበረቱ በቃ የእግዚአብሔርን ቤት አብረን እንድንሰራ እላለሁኝ። ያለውን ዓላማ ሁሉም ከኔ በፊት ገልጸውታል። እግዚአብሔር ይባርካችሁ። አሜን አሜን። መቅዲ ጌታ ይባርክሽ። ጌታ ጸጋውን ያብዛልሽ። ክብር ሁሉ ለጌታ ይሁን። አይ ቲንክ ሀሳቡን በደንብ በግልጽ ሰምተናል። አሁን ደግሞ እግዚአብሔር በረዳን መጠን ደግሞ ከፓስተር እና እኔ እንቀጥላለን ማለት ነው። ፓስተር እኔ በዚሁ በጣም እግዚአብሔር ይባርክ። እኔም ልል እፈልጋለሁ በውስጥ አሁን በፊታችን ኢቨን ኮንፍራንስ አለ። በዛ ላይ ብዙ ሲቹዌሽኖችንም እያወራን ነበር። ግን በዛ ሁሉ ሁኔታ ውስጥ ግን ይሄ ይቀድማል ብለህ ለዚህ በርህን ስለከፈትክ እንደ ልጅህም ደግሞ ብዙ እየተማርኩ ስለሆነ ለእኛም እንደ ወጣቶች ብዙ ይሄን ልብ ሰፊነት እየተማረን ስለሆነ ጌታ ይባርክ። አንተ ላይም ስላለው ጸጋ ክብሩ ሁሉ ለኢየሱስ ይሁን። ተባረክልኝ ፓስተርዬ። ወደ አንተ እመለሳለሁ።
ክብር ለኢየሱስ ይሁን። ድምጼ ይሰማል አይደል? ይሰማል ፓስተር። እሺ ይሰማል። እሺ፣ ክብር ሁሉ ለኢየሱስ ይሁን። በጣም ፓስተር ፍፄ አስቀድሜ ጌታ ዘመነን ይባርከው። በጣም በጣም ነው ልቤ የተነካው ስለ እግዚአብሔር ቃል የልውውጥ ያልከው ሀሳብ በጣም ነው ልቤን የነካው። ጌታ ይመስገን። እንግዲህ መካነ ኢየሱስ መሪዎች ሁሉ እግዚአብሔር ይባርካችሁ። አንዳንዴ አዝናለሁ። የማዝነው ምንድን ነው? ቅድም ፓስተር ፍፄ እያለ ነበረ የእግዚአብሔርን ቤት የግል ካምፓኒ ያደረግነው እና ሁላችን አያገባንም ብለን ዝም ማለታችን በጣም ልብ ያማል እና ለመጀመሪያ ጊዜ ነው እንዲህ አይነት ፕሮግራም ያደረግነው። ፈንድሬዚንግ አድርገን አናቅም፣ ብዙ አንፈቅድም ምክንያት ስላለን። ግን ሰብልዬ ስትነግረን ሁሉንም ነገር ነው ያቆምነው ይህንን ፕሮግራም ለማድረግ ማለት ነው። ምክንያቱ ለምንድን ነው? በምንኖርበት በዚህ ኖርዝ አሜሪካን የመጀመሪያው ትልቁ የዚህ ሙቭመንት ወይም ወንድ ለወንድ ያለው ሙቭመንት የተሰራው ቤተክርስቲያን የተዘናጋበን ነገር ፐርሰንቴጃቸው 4% አይሆንም። በዚህ ምድር ላይ በዚህ ባለንበት ኖርዝ አሜሪካ ምንድን ነው ያደረጉን? በእነ ስታርባክስ የተለያየ የቢዝነስ ካምፓኒዎችን ዶኔት ስለሚያደርጓቸው ቤተክርስቲያን ቮት ስላላት የህዝብ ብዛት ስላለን መወዳደር ስለማይችሉ ከኛ ጋር ያደረጉን ምንድን ነው? ባዶ የሆኑ የቤተክርስቲያን ቢልዲንጎችን ገዙት። አሁን እዚህ ያሉትን ማለት ነው። 80% የቤተክርስቲያን ህንፃ ገንዘብ ስላላቸው ያዙት። ከዛ ጥቂቱ ምዕመን ልክ እንደናንተ አስወጡት ማለት ነው። ያደረጉት ስትራቴጂ ይሄ ነበር። ህዝቡን ልቀቁ አላሉም። አስቀድመው ቢልዲንጉን የገዙ። እናንተ ግን በዚህ ጨከናችሁ። በእውነት በተለይ እኛ ዛሬ ጾም ጸሎት ጀምረናል። ለኤምኬሲ ኢትዮጵያ ውስጥ ላለው ሙቭመንት በጠቅላላ እንዳለ ሚዲያ ላይ ወደ ጸሎት ገብተናል። ልባችን ተሰብሯል። እኛ ወጣቶችን ነው እያገለገለን ያለ ነው። ወጣቶች እየዳኑ ወዴት ይሄዱ? የት ዲሳይፕል ይሆኑ? ሶሻል ሚዲያ ዝናረ ቸርች ሶሻል ሚዲያ ሚኒስትሪ ነው። እኛ ወደ አጥቢያ ቤተክርስቲያን ስንልክ ወጣቶቹ ግራ እየገባቸው ነው። እዚህ ውስጥ የምሰሙኝ በጠቅላላ ይሄ ቄስ እዚህ ጋር ያሉት የቤተክርስቲያን ካህናቶች አፍ ቱ ቢ ኦነስት እድሜያቸው አጭር ነው፣ ይሄዳሉ ወደ ጌታ። ህንፃው ግን አይሄድም። የሚቀጥለው ትውልድ ነው የሚረከበው። ሰው ብዙ በዚህ እኔ ሚሽን ውስጥ ነው ያደግኩት 15 ዓመት ሶማሊያ ውስጥ ሚሽን ላይ ይገባኛል በጣም ያለውን ሰፈሪ። ግን እዚህ በኖርዝ አሜሪካ እና ኤሮፕ ውስጥ ያለው ነገር ይህንን ስትራቴጂ ቤተክርስቲያን አልነቃች። ህንፃዎች ብር ባላቸው ሰዎች እየተገዛ ወደ መስጊድነትና ወደ ክፋት እየተለወጠ እንደሆነ አልገባንም ጋይስ። ዛሬ በእግዚአብሔር ፍቅር እለምናችኋለሁ፣ የእውነት እንደ ክርስቶስ አካል እዚህ ውስጥ ያላችሁ በጠቅላላ ሆነስትሊ ስፒኪንግ 1.5 ነው ያላችሁት ዶላሩ፣ አንድ 1 ሚሊዮን የቤት እኮ ግዢ ነው እዚህ አሜሪካ ውስጥ። የአንድ የቸርች አይደለም፣ በጣም ትንሽ ብር ነው። ከቤተ ክርስቲያን አንጻር በጣም ትንሽ ብር ነው ይሄ። ምክንያቱም እዚህ 5-6 ነው በዚህ ሰዓት ባለንበት ጊዜ ማለት ነው። ህንፃ ለትውልድን የምናድንበት ከሆነ እዚህ ውስጥ ያላችሁ ቢያንስ 200 ሰው $500 ቢሰጥ የሆነ ያህል መዝጋት እንችላለን። እኛ የእውነት እንደ አገልግሎት $500 እንሰጣለን። ከኛ እንደ አገልግሎት እንደ ባዲ ኦፍ ክራይስት ሚኒስትሪ ከራሳችን ስለምንጀምር እኔ እማምነው ሁልጊዜ በመስዋዕትነት አምናለሁ። ከምንበላው ከምንጠጣው $500 እኛ እንሰጣለን። የምንሰጠው የእናንተ ቤት ስለሆነ አይደለም፣ ቤቱ የአካል ስለሆነ እዚህ ውስጥ ያላችሁ እየሰማችሁኝ ያላችሁ ከራሳችን እንጀምራለን። የእውነት ይኸው እዚህ ውስጥ ያላችሁ ሰሞኑን ፈንድሬዚንግ ያደረጋችሁ ኮንፈረንስ ላይ ያለ ነው። ብር ያስፈልገናል በጣም። ከዛ ላይ ነው መስዋዕት የምናደርግ፣ ኖሮን አይደለም ጋይስ። ከኔ ጋራ አሊ አብረንህነን ያለን የምትሉኝ ሰዎች $500 የምትሰጡ አንዳንድ ቁጥር ጻፉልኝ።
ብዙ ኤክስፕሌን ተደርጓል which is I don't like ግን እሱ እንደው አይምሯችሁን የያዘው ብለን ነው። we are not manipulate እያደረገን አይደለም። እዚህ we are talking about the kingdom of God ስለ እግዚአብሔር መንግስት ነው፣ ንግድ አይደለም የተያዝን ያለ ነው። ሶ በተአምር በተለይ ኖርዝ አሜሪካና ኢሮፕ ውስጥ ያላችሁ ሰዎች ትችላላችሁ። ቴንክ ዩ ሶ ማች። አንዳንድ ቁጥር ጻፉ። $500 ከባዲ ኦፍ ክራይስት ጋር መቆም እንፈልጋለን የምትሉ ሰዎች አንዳንድ ቁጥር ጻፉ። አገልግሎታችን የምትቀበሉ የክርስቶስ ኢየሱስን አካል የምትቀበሉ ሰዎች የእውነት የቤተ ክርስቲያን ውድቀት የኔ ውድቀት ነው የምትሉ የእውነት I am so proud for you። በጣም ነው ምኮራባችሁ ፓስተር ቄስ ወንድዬ። የእውነት ለዚህ ነገር መስዋዕት ስለሆናችሁ እምቢ ስላላችሁ እግዚአብሔር ዘመናችሁን ይባርክ። እምቢ ማለት ያቃታቸው ሰዎች ትውልድ እየገደሉ ነው ያሉት። ስለዚህ በዚህ አይነት ሁኔታ ጋይስ ከጎናቸው ልንቆም ይገባል። አትሊስት እነዚህ ሰዎች ቀዳሚ ሆነዋል፣ ፈርቀዳጅ ሆነዋል። አንቀላቀልም የሚል በሶሻል ሚዲያ እያሰሙን ያሉት እምቢ ብለዋል። እምቢ ከሚል ቤተክርስቲያን ጋር ከጎን እንቆማለን። እምቢ አንቀላቀልም ብለዋል። እግዚአብሔር ዘመናችሁን ይባርክ። በእውነት አም ሶ ኢሞሽናል። በጣም እግዚአብሔር ይባርካል። ሶ ጋይስ ካማን አንዳንድ ቁጥር ጻፉ። ከኔ ጋር $500 ከባዲ ኦፍ ክራይስት ሚኒስትሪ ስና ፍሮም ማይ ፖኬት ግን እንቆማለን። ይቅርብን የምትሉ ሰዎች ተባረኩ። አንዳንድ ቁጥር ጻፉልኝ፣ እጠብቃችኋለሁ። እግዚአብሔር ዘመናችሁን ይባርክ። ቤተሰባችሁን ወክላችሁ፣ ቸርቻችሁን ወክላችሁ፣ ካምፓኒያችሁን ወክላችሁ ከኛ ጋር እንድትቆሙ እንፈልጋለን። ታደሰ እግዚአብሔር ይባርክ፣ እግዚአብሔር ይባርክ፣ እግዚአብሔር ዘመናችሁን ይባርክ። $500 ሰጣለሁ የምትሉ ሰዎች እንዲህ ጠይቄ አላቅም፣ እንዲህ ጠይቄ አላቅም። ይሄ ነገር ይመለከተናል። ትውልዱን ማዳን አለብን፣ ትውልዱን ማዳን አለብን። ቴንክ ዩ ሶ ማች። እግዚአብሔር ይባርክ። ዩዘር ጌታ ዘመናችሁ ይባርክ። ፖልዬ የመስጫውን እንትኑን አዘጋጀለን። እንደው በቃ ይሄ በጣም ከባድ ነው የምትሉ ሰዎች አንድ ነገር ማድረግ ትችላላችሁ። ፕሮሚስ ማድረግ በዚህ ጊዜ ይሄን ብር አስገባለሁ። ይግድ አሁን መግባት የለበትም ብሩ። ኦኬ ሶ በዚህ ጊዜ አስገባለሁ። ምን ማድረግ ይቻላል? ኤክስትራ ውበር ሰርቼ ለዚህ ነገር ሴቭ አደርጋለሁ። መካነ ኢየሱስ ለምትገዛው ህንፃ እቆማለሁ ማለት ትችላላችሁ። ለምሳሌ ኤክስትራ አወር አይደል፣ ሰዓት ሰርታችሁ ኡበር ሊሆን ይችላል። ሌላ ኤክስትራ ስራ እየሰራችሁ ለዚህ ገንዘብ ሴቭ ማድረግ እንችላለን። ሶ ጋይስ $500 እሰጣለሁ የምትሉ ሰዎች ታደሰን ብቻ ነው ማየው። ጋይስ ከሞን እግዚአብሔር ይረዳናል፣ እግዚአብሔር ይረዳናል፣ እግዚአብሔር ይረዳናል። $500 እሰጣለሁ የምትሉ ከኔ ጋር የምትቆሙ ተባረክ። እምዬ ተባረኪልኝ። እግዚአብሔር ይባርከሽ። ተባረኪ። እግዚአብሔር ይባርካችሁ። የዜል ቁጥሩ እዚህ ላይ አለ። ፖልዬ የዜል ቁጥሩንም እንትን እንድትላቸው እዚህ ላይ ሁሉም ተቀምጧል። ዜልም ካሽም ትንሽ ስክሪኗን እንትን አድርጋት ፖልዬ። እሺ እሺ፣ $200 ተባረክልን። ሶ እንጀምራውን ሁላችሁም 445 ሰዎችን አያለው። ለስጎ ጋይስ ለስጎ። እሺ $1000 ብር $1000 ነው ወይስ ብር ነው? ጌታ አምላክ ይባርካችሁ። ጌታ አምላክ ይባርካችሁ። ወጣቶች በተለይ እናንተን እፈልጋለሁ ወጣቶች። እሺ $1000 እግዚአብሔር ዘመንን ይባርክ። ኮንታክት አድርግ። $1000 ተባረክ። ተባረኩ፣ ተባረኩ። ሶ ጋይስ ከመዋን ጌታ ይረዳናል። ይህንን ህንፃ ቴንኪዩ ማምዬ አም ፕራውድ ኦፍ ዩ። €100 እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። ምንም አትፈሩ። እሺ ራስህን እሱማ በጣም ጥሩ ነው። ጌታ ይመስገን። እሺ የኢትዮጵያ አካውንት አለ። የኢትዮጵያ አካውንት እዛ ላይ አለ። ይኸው አንብቡት። ተባረኩ። ይሄንን ነገር እናከናውናለን። ትውልዱ አይበላም የምትሉ ሰዎች ሪቾ ተባረኪልኝ።
$100 እግዚአብሔር ዘመንሽን ይባርክ። is awesome። ጌታ ዘመናችሁን ይባርክ። ከጎናችን የምትቆሙ ሰዎች ይህንን የክርስቶስ ኢየሱስ አካል እነዚህ ሰዎች አባቶችን ከጎናቸው ቆመን ይህን ነገር እናጠናቅቃለን የምትሉ ሰዎች ድምፃችሁን እፈል። ታሜርዬ ተባረክልኝ። $100 200 ካናዳ። ሰላምዬ ብርኮኝልኝ። አስቴርዬ 200 ተባረኩ። በእውነት በኢየሱስ ስም ተባረኩ። እሺ 1000 ኮርነር ኦኬ $200 አቢ እግዚአብሔር ይባርካችሁ። ትዕግስትዬ $200 እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ይሄውና እዚህ ላይ ቶሎ ቶሎ ላኩት። 300 ዩሮ ገንዬ ተባረኪልኝ። ፊፊዬ ቴንኪዩ $100 ፔይፓል እዛ ላይ አስቀምጡት። ተባረኩ። ፓስተር ፔፓል ስለሌለ ዩሮፕ ያላችሁ እንትን አለ ጎፈንድሚ። እኔ ባዮ ላይ ስትሄዱ ይሄ አሁን እዚህ ያደረግኩት እሱን ነክታችሁ ባዮ ላይ ስትሄዱ ቀጥታ ወደ ጎፈንድሚ ይወስዳቸዋል። ከላይ ያለው ዜል ነው፣ ከታች ያለው ካሻፕ፣ ከዛ ፌቨን ወርቁ ወልድ የሚለው የኢትዮጵያ ንግድ ባንክ ነው። ስለዚህ በእነዚህ ነው የምናስገባው ማለት ነው። ሌላ ደግሞ ስዊድን ያላችሁ አይ ቲንክ እየጻፋችሁ ያላችሁ በጎፈንድሚ ያስገቡ። በሱ ካልሆነ ስዊሽ ከስር እጽፍላችኋለሁ እኔ። ፖሊዬ ዜሉ እነሱ አላወቁትም። 52 1 2 7 8 50 በትክክል ጻፉ። ቁጥሩን ጻፉ። ኢስ ኦኬ እንትን ይለዋል ፓስተር አይሆንም። አዩሽ አዎ 57 1 2 7 8 55 58 እሺ እንቀጥላለን። ጌታ አምላክ ይባርካችሁ። አይሆንም። ኦኬ አይሆንም ነው ያሉት። እሺ ገንዬ 100 ዩሮ ተባረኪ። እሺ ሌሎቻችሁም 400 ሰው ያለው ጋይስ ሌትስ ጎ። እግዚአብሔር ይባርክ። ሃንዬ የስ ብርኩኝልኝ $100 ተባረኩ። ሁላችሁም የኢትዮጵያም አካውንት አለ። ሚኪዬ ቴንክ ዩ ሶ ማች ተባረኩ። ሚኪዬ ቴንክ ዩ። እጠብቃችኋለሁ። እግዚአብሔር በእውነት ቴንክ ዩ ሶ ማች $300 ታደሰ። ጌታ ይባርክ። ሪከርዱን እኔ ይዤዋለሁ ማለት ነው። ባዲ ኦፍ ክራይስት ይዞታል። መስበር የሚፈልግ ካለ ሰብሮ ይውጣ። ጌታ ዘመናችሁን ይባርክ። የነካችሁት ሁሉ የተባረከ ይሆን በኢየሱስ ስም። ግሬስዬ ቴንክ ዩ ሶ ማች ግሬስዋ። የነካችሁት ያሰባችሁት ይባረክ በኢየሱስ ስም። አባት ሆይ ሕዝብህን ባርክ ጌታ ሆይ። በእውነት እንደ ካህን እንባርካለን ጌታ ሆይ። ስለ አካልህ እናመሰግንሃለን። ስለ አካልህ ጌታ ሆይ በኢየሱስ ስም እንባርካለን። ጋይስ መካነ ኢየሱስ የሶሻል ሚዲያ ላይ የመካነ ኢየሱስና ልዩነት የምታወሩ ሰዎች ዊ አር ደ ባዲ ጋይስ ዩ ሲ ዊ አር ደ ባዲ። መካነ ኢየሱስ ድርጅት አይደለም፣ የክርስቶስ አካል ነው። ስለዚህ ምንቆመው ከክርስቶስ ኢየሱስ አካል ጋር ነው። ስለዚህ ያስፈልገናል። ኦኬ ፖሊዬ ቶሎ ቁጥሩን ተናገረ። ኦኬ መጀመሪያ ዜሉን ተናገር። እሺ መልካም። ከላይ ዜል ሞክሩና አሁን እኔ እየተናገርኩ ደን በሉኝ። በዜል ያስገባችሁ ብቻ ደን ትሉኛላችሁ፣ መስራቱንም በዛው ለማረጋገጥ ማለት ነው። ከላይ ዜል ይላል። ከዛ 57 1 2 7 8 55 58 ባዲ ኦፍ ክራይስቶች ወዴት አላችሁ? ባዲ ኦፍ ክራይስት ወዴት አላችሁ? ባዲ ኦፍ ክራይስት ወዴት አላችሁ? ጋይስ ከማን ይሄንን ቤት እንሰራዋለን። ነህምያን መጽሐፍ እያጠናችሁ ያላችሁ ይሄው እግዚአብሔር አንድ ቅጥር እንድንሰራ እድል እየሰጠን ያለው ጌታ ቅጥርን እንድንሰራ የፈረሰው ቅጥር ላይ ቁሙ እያለን ነው ጌታ። ይሄ ነው ታይሙ። ክብር ለኢየሱስ ይሆን።
ይኸው የነህምያ መጽሐፍ ከልባችሁ እያጠናችሁ ያላችሁ እግዚአብሔር ይኸው ቅጥሩ ፈርሷል እያለን ያለ እዚህ ቅጥር ላይ እንቁም። እግዚአብሔር ይረዳናል። Father, we give you praise. አሜን አሜን። ስለዚህ ይህንን እዚህ ላይ እናደርጋለን። ጌታ የምስራች ያሰማናል። በእውነት አሜን። ጌታ ቸር ነው። የምስራች ያሰማናል። አሜን። ባዲ ኦፍ ክራይስቶች እዚህ አብራችሁ የምትገለገሉ በጸሎት ቤት አብራችሁን ያላችሁ ዲሳይፕልሺፕ ላይ አብራችሁ ያላችሁ አብር አይሆንም። ዘርዝሩ። ይህንን ነው የምናውቀው። ዊ አር ደ ባዲ። ኢትዮጵያ ውስጥ ያላችሁ ዊ አር ደ ባዲ። በእውነት ዊ አር ደ ባዲ። ሰብልዬ ተባረክ። $400 ለምለሚ በጌታ በኢየሱስ ስም ተባበር ሁላ አካሉ አሁን ጉዳት ላይ ነው ያለው። እንነሳ፣ አብረናቸው እንነሳ። ቴንክ ዩ ዮኒዬ፣ ቴንክ ዩ ሶ ማች። እግዚአብሔር ይባርከ። ቅዱሳን ተነሱ፣ ጌታን እንወደዋለን። ለጌታ ፍቅራችሁን ግለጡ። ፍቅራችንን እንገልጥለታለን። so much. Thank you guys. Thank you guys. እግዚአብሔር ይባርካችሁ። 25 ዓመት በታማኝነት መካነ ኢየሱስ አገልግላለች። ማስቀጠል አለብን ማለት ነው። በእግዚአብሔር አለን፣ እንደ ክርስቶስ ኢየሱስ አካል አለን። ኢንጂሰስ ኔም አለን፣ በኢየሱስ ስም በእውነት አለን። ጋይስ 28 ዓመት ዋው ዋው። ፖል ያንተን እድሜ ያጥፋል ያ ቤተ ክርስቲያን። ክብር ለኢየሱስ ይሁን። ኢትስ ናት አወሰም ጋይስ። ቴንክ ዩ መስኪ መቶ ቲቲዬ መቶ ቴንክ ዩ ጌታ ይመስገን። ቅዱሳን ባዲ ኦፍ ክራይስት ወዴት አላችሁ? ጸሎት ለምን 1 ብር አይሆንም? ባለው ነገር ላይ ጨምረን የሆነ ደረጃ እናደርሳለን። እግዚአብሔር ለመታሰቢያ ይጽፋል ይህንን ነገር ጋይስ። በእውነት ጌታ ቸር ነው። ከተማዋን ለመስራት እግዚአብሔር በሰጠን ነገር ሁሉ እንከናወናለን። አሜን። ቴንክ ዩ ሶ ማች ፓስተር። እንትኑ ጎፈንድሚ እዚህ እንትኑ ላይ ያረኩት ላይ ነው ያለው ባዮ። አሁን እኔ የገባሁበት ሳይሆን ከጎን ያለው እዚህ ላይ ነው። ባዮ ላይ ገብታችሁ እዛ ነው ጎፈንድሚ የምትጠይቁኝ፣ እዛ ላይ ነው። ፕሮፋይል ላይ ትሄዱና ሊንኩ አለ። እዚህኛውም ላይ ለማድረግ ሞክራለሁ። እስከዛ በዛ አስገቡ። ኦኬ ፖልዬ ተባረክ። ኢየሱስ ጌታ ነው። በእውነት አዘ ሚኒስትሪ እኛ እንሰጣለን ብለን $500 ስንነሳ እዚህ ኮንፈረንስ ላይ ያለ ነው። ቤት ኪራይ ይዘጋልናል። ቤተ ክርስቲያን ግን እዛ ጋር እየተሰቃየች አናደርገውም። ዜሉ ኢንቫሊድ አለ ጋይዝ። አዩ ሲሪየስ? እንትና ሀኒዬ ሪቾ ልካለች። እየገባ ነው መቅድዬ። እዚህ መቅድዬ ነገር የሚገባው ጠይቀናል። ቆይ አልመለሱልንም፣ ግን 1-2 ደን ብለው ጽፈው ነበረ እየገባ መሆኑን ሰዎች። ስፒሽ ነምበር እንናገር። በስዊድን ማስገባት ለሚፈልጉ ሰዎች ስፒሽ ነምበር 1 2 3 1
7 0 2 0 1 8 ድርገመው 1 2 3 1 7 0 2 0 1 8 አብስራ $1000 ገብቷል። ፔይድ የሚል ልከተልከኝ። ቴንክ ዩ ሶ ማች አብዬ ይርጋል። ቴንክ ዩ ቴንክ ዩ። እግዚአብሔር ዘመናቸውን ይባርክ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። I'm sorry guys, I'm so sorry። እሺ አይታየው ቃል ሪቾዬ ቴንክ ዩ። ያ እንደዛ ሼር አድርጉ። ምን እናድርግ መሰላቸው? ቅን ሰዎች አሉ አይደለም የምታውቋቸው፣ በቤተ ክርስቲያን በመስጠት ዙሪያ ልባቸው ያለ ግን ቲክቶክ የሌላቸው ሰዎች እነሱን ሼር ብታደርጓቸው በሜሴጃቸው ላይ በስልካቸው ላይ በማንኛውም በሚጠቀሙት ነገር አንዳንዶች ቲክቶክ ላይኖራቸው ይችላል። ቴንክ ዩ ውዬ። እሺ ዳን እያለች ተባረክ። ቴንክ ዩ ሶ ማች ቴንክ ዩ። አሚን ቱርኪ ሶ ዩ ካን እንትን ኢትዮጵያ አካውንት ላይ ማስገባት ትችላላችሁ። ኢትዮጵያ አካውንት ላይ ፖሊ ያስተካክለኝ። ኦኬ ታች ያላችሁ ሞኒተሮች መልሱላችሁ ሰለሞን ያለውን ነገር። ኦኬ እሺ እሺ ቴንክ ዩ ሶ ማች አዳኒ። ጌታ ይመስገን፣ ጌታ ይመስገን። ፓስተር 58 እንጂ ምናልባት የዜሉ እያስቸገራቸው ያለው 55 ነው የሚሆነው መጨረሻው። መግድዬ 55 መግድዬ በሌላ እየተበላን አይደለም አይደል? አይ አይደለም፣ የገባውን ይነግረን። እሺ እኔ ቤሩት ነኝ። በዶላር እንዴት ልላክ? አስቴርዬ ከቻልሽ ወደ ኢትዮጵያ አካውንት ብር ማስገባት ትችላለሽ። እሱ ነው የሚሻለው በዶላር ከማስገባት። ምክንያቱም እንትኑ ሲለዋወጥ በጣም ብዙ ይቆርጥብሻል። ኦኬ ዳን ፊፊዬ ተባረኪ። ማርኪ ነው እንዴ? መቅድዬ ማራኪ ጴጥሮስ የሚለው የካሻፕ ኦኬ ኦኬ ጋይስ ሼር እያደረጋችሁ ሌሎቻችሁ ሼር እያደረጋችሁ ተባረኩ። ሼር እያደረጋችሁ እግዚአብሔር ይረዳናል። ዛሬ ጌታ ይረዳናል። ኦኬ ቄስ እስቲ ንገረን ሌላ የወንጌል ቻሌንጆችን እዛ ሀገር ትውልዱን እንዴት እየጠፋ እንዳለ እስቲ ንገረን። ሚውት ነህ ቄስ። እሺ በተለይ በውጭ ሀገር ያው ትልቅ ቻሌንጅ አለ በወጣቶች ዘንድ። ብዙ ወጣቶች ሊድኑበት የሚችሉት እና ራሳቸውን ጠብቀው እንዲኖሩ የሚያደርገው የእግዚአብሔር ቃል ነው። የእግዚአብሔር ቃል ግን ኃይለኛ ተግዳሮት አለው በውጭ ዓለም። ጌታ መንፈስ ቅዱስ እየረዳን ብዙ ወጣቶቻችን ተጠብቀው ይኖራሉ። ነገር ግን በውጭ በተለይ በአሁኑ ዘመን ወጣቶች ላይ ያተኮረው መንፈስ ቀላል አይደለም።
በግብረ ሰዶም ብቻ አይደለም፣ በብዙ መንፈስ ወጣቶችን አታክ የሚያደርግ መንፈስ አለ። ራሳቸውን ሱሳይድ አድርገው እንዲሞቱ የሚያደርግ አለ። በተለያየ ዲፕሬሽን መንፈስ አታክ የሚደረጉ አሉ። ዲስካሬጅመንት አለ እና ይህንን ሁሉ ሊገፍና ነፃ ሊያወጣ የሚችለው የክርስቶስ ወንጌል ነው እና በብዙ ሁኔታ ወጣቶች ላይ እንሰራለን፣ እንጸልያለን። ደግሞ ዋናው ትልቁ ነገር መጸለይ ነው። መቼስ የምትጸልይ ቤተክርስቲያን ናት የምታስመልጠው። ፕላንና ዕቅድ ማውጣት ብቻ ሳይሆን በዛ ላይ ታላቅ ጸሎት። ምክንያቱም መጽሐፍ ቅዱስ የቤተ ክርስቲያን ጸሎት ነው የሚለው። በቤተ ክርስቲያንም አጥብቆ ጸሎት ይጸለይ ነበር ይላል። ለጴጥሮስ ከዛ ወህኒ ቤት ለመውጣት ትልቁ አስተዋጽኦ ያደረገችው የቤተ ክርስቲያን ጸሎትን እና ጸሎት ኃይለኛ ስራ ይሰራል። የጸሎት ጉልበት ደግሞ እግዚአብሔር ጨምሮልናል ብዬ አስባለሁ። ብዙ በጸሎት ታግለናል፣ እየታገልንም ነው። ነገር ግን መንፈሳዊውን ነገር የሚዋጋ ኃይለኛ ስፒሪት አለ ሙሉ አውሮፓ ጉልበት የሚሰብር እና ሰማይ የሚዘጋ። ነገር ግን በጸሎት የማይሰበር ነገር የለም። ኃይለኛ ቻሌንጅ የሚያደርገው እሱ ነው። ወጣቶች ላይ በተለይ ትልቅ ስራ አለው የጨለማው ኃይል። በጸሎት ግን እየተሰበረ ብዙ ወጣቶች አምልጠዋል። ሁለተኛ የወንጌል ስራ አሁን በእኛም አቅጣጫ ብቻ አይደለም የምናስበው። ስዊድኖች በምድራችን ላይ ወንጌል ሰብከዋል። በምድራችን ላይ ሞተዋል። በምድራችን ላይ በአንበሳ ተበልተዋል፣ በሽፍታ ተገለዋል። ትክክለኛ ወንጌል ሰብከዋል። ግን የአሁኑ ትውልድን ያመለጣቸው። ስለዚህ እኛ ደግሞ አሁን መተን ለእነሱ ሚሽነሪ መሆን አለብን። አባቶቻቸው ለእኛ ወንጌል ሰብከዋል፣ ያላቸውን አካፍለዋል። ቤታቸውን እየሸጡ ኢትዮጵያ ውስጥ በገጠር ከራሳቸው ከገንዘባቸው የሚሽን ስራ በኢትዮጵያ ላይ እንዲሰራ አድርገዋል። ስለዚህ ያደር አለብን እኛ በዚች ምድር ላይ የተደፈነውን ያንን ምንጭ መክፈት የኛ ስራ ነው። በአብርሃም ዘመን ጉድጓድ ተቆፈረ። ስለዚህ አባቱ ከሞተ በኋላ ደፈኑት። ይስሐቅ ወደ ጌሬራ የገባው በረሃብ ምክንያት ሊያመልጥ ሳይሆን እግዚአብሔር ጌሬራ ቁም ያለው አባቱ የቆፈረውን ያንን ምንጭ እንዲያወጣ ነው። አባቱ በሰየማቸው ስም ይሰይም ጀመር ይላል። ምንጮች አሉ በእኛ የሚከፈቱ፣ ዛሬ ግን የተደፈኑ። ስለዚህ ለእግዚአብሔር በዚህ ስራ እንድንቀጥል እያነሳሳን ነው። ትልቅ ተግዳሮት አለው፣ ትልቅ ውጊያ አለው። ነገር ግን በጸሎት የማይቻል ነገር የለም ብለን እናምናለን። እስላሞች ትልቅ ራዕይ አላቸው። በ30 ዓመት ውስጥ አውሮፓን እናሰልማለን ብለው ይናገራሉ። እኛ ደግሞ ከዛ በላይ ራዕይ ሊኖረን ይገባል። እነሱ 30 ዓመት አሉ፣ ጥሩ። እኛ በክርስቶስ ወንጌል ግን በ15 ቀን የተሰሎንቄ ህዝብ ነገሩ ተገልብጦ ወንጌል ነው የደረሰው። ክብር ለእግዚአብሔር ይሁን። አሜን። በኃይለኛው የእግዚአብሔር ቅባት ወንጌል እንሰብካለን። ምድሪቷን አንደኛ ከእንዲህ አይነት መንፈስ ልንታደግ እንፈልጋለን። ዋጋ ከፍሎ የሰበኩት ስዊድናውያኖችም ወደ ጤነኛው ትምህርታቸው እንዲመጡ፣ ወደ ቀልባቸው እንዲመለሱ፣ ጥለውት ወደ ሄዱት ወንጌል እንደገና እንዲመለሱ እንሰብካለን። አሜን። ሁለት ስራ ነው ያለና እግዚአብሔር በዚህ እንዲረዳን እናስባለን። ጌታ ይባርክ። አሜን። ቄስ እግዚአብሔር ይባርክ። አሜን። በእውነት እሺ። የአብስራ ቴንኪው $1000 ያስገባሽ። ጌታ ዘመንሽ ሁሌ ስለምታደርጊው ድንቅ ነገር ጌታ ቤትሽን ህይወትሽን ይባርከው። በእውነት እምለው ነገር የለም። ተባረኪ ቄስ። በጣም እያየን ያለነው ቻሌንጆችን እና በኢሮፕ ውስጥ ያለው ጋይስ ለትውልድ አንዳንዴ መጽሐፍ ቅዱስ ምን ይላል? አስቴርን መርዶኪዎስ ሲናገር አንቺ የምትድኝ ይመስሉሽ ከሆነ አደለ መዳን ለአይሁድ ከሌላ ቦታ ይመጣል፣ አንቺና ምትድኝ ወየውልሽ። አንዳንዴ እኛ ሰላም ስለሆንን ሰላም ናቸው ማለት አይደል። እንደ ክርስቶስ ኢየሱስ አካል ማናችንም
ልናስብበት ልንጨነቅበት የሚገባ ነገር ነው ጋይስ። አሜሪካነት ይሄው አሜሪካ ውስጥ ችግር ውስጥ እያየን ያለ ነው። ስለዚህ በመላው ዓለም ያላችሁ የትውልድ ረሃብና አደራ ያለባችሁ ሰዎች፣ ልጆች ያላችሁ ሰዎች ከዚህ ራዕይ ጎን እንድትቆሙ በጌታ ፍቅር እጠይቃችኋለሁ። ለትውልድ የምታስቡ ሰዎች ይሄ የምንሰራው የምንገዛው ህንፃ በእውነት በዚህ ምክንያት ለሚባረሩ አታመልኩም ተብለው ለሚሰደዱ እርግጠኛ ነኝ የመካነ ኢየሱስ መሪዎች በራቸውን ልባቸውን ይከፍታሉ። እርግጠኛ ነኝ። ምክንያቱም ይሄ ነገር ሁላችንም ነግበኔ ነው። ቀደም ፓስተር እያለ ነበረ። በጣም የዚህ የ21ኛው ክፍለ ዘመን ትልቁ ስደት ይሄ ነው እየሆነብን ያለው። አታመልኩም፣ የእኛን አስተምሮ ተቀበሉ የሚል ማለት ነው፣ ትውልዳችንን የሚበላ ሰው። ስለዚህ በጌታ ፍቅር እንጠይቃችኋለን። አሁንም እንቀጥላለን። መስጠታችሁን ቀጥሉ። ኢትዮጵያ ውስጥ ያላችሁ ሰዎች ያው እዚህ ላይ አለ። ኢትዮጵያ ውስጥ ያላችሁ፣ ዩሮፕ ውስጥ ያላችሁ ይህንን እያደረጋችሁ ስላለ እግዚአብሔር ዘመናችሁን ይባርክ። እስኪ $100 መስጠት ይችላሉ የምትሉ አንዳንድ ቁጥር ጻፉ። $100 እሺ፣ $100 $100 በእግዚአብሔር ፊት ለፊት ታማኝ ሆነን ዛሬ ባላስገባ ነገር በረከት ቴንኪዩ እግዚአብሔር ይባርካችሁ። $100 ዛሬ እንኳን ባታስገቡ ነገ ማስገባት ትችላላችሁ። ፎር ሹር ለጌታ ነው ቃል ምንገባው፣ ለሚዲያ ፍጆታ አይደለም። እዚህ $100 እሰጣለሁ። ይልዬ ተባረኪ፣ ቲጂዬ ይልዬ ተባረኪ፣ ቲጂዬ ተባረኩ። ብሩክ ሆኖ ማራናታ መስኪዬ ተባረኩ። ክብር ሁሉ ለኢየሱስ ይሆን። ክብር ለኢየሱስ ይሁን። ተባረኩልኝ በእውነት ስለ ልብ ቅንነታችሁ። አንዳንዶቻችሁ እመኑ እግዚአብሔር ይሰጣችኋል። ሳባ ተባረኪ፣ ምስራቅዬ ተባረኪ። ያዟቸው ስማቸውንና ኮሚኒኬት ታደርጋችኋላችሁ። እሺ 100 ዩሮ ጂሰስ ላቭስ ቴንክ ዩ ሶ ማች። ተባረኩ ተባረኩ ተባረኩልኝ። $100 ጋይስ አይገርም? እውነት በኢትዮጵያን ብር መንዘራችሁ 20,000 ብር ማለት 20,000 ብር ማለት። ስለዚህ ይህንን ማድረግ እንችላለን። እዚህ ያላችሁ ሁላችሁ ልጆች ያላችሁ፣ በእውነት ልጆች ያላችሁ ጌታን የምትወዱ ሰዎች $100 ጌታ ህይወታችሁን ቤታችሁን ይባርክ። በኢየሱስ ስም ስልጣን የወንጌሉ ናፍቆት፣ የወንጌሉ ትጋት፣ የወንጌሉ ረሃብ ውስጣችሁ ይግባ በኢየሱስ ስም። እግዚአብሔር በጌታ በኢየሱስ ስም የትውልድ የሚበላውን አውሬ የምትበቀሉ ያደርጋችሁ። ኢን ዘ ሆሊ ኔም ኦፍ ጂሰስ በጌታ በኢየሱስ ስም ስልጣን አሁን መባላትን ትተን መከፋፈልን ትተን በእውነት በአንዱ ውድቀት መደሰትን ትተን እግዚአብሔር እድል በሰጠን በዚህ አቅጣጫ በእውነት አንዳንዶቻችሁ አላችሁ ሚሽነሪ ለመላክ እኮ በጣም ልብ አለኝ እያላችሁ የምትሉ ሰዎች this is your chance። እድላችሁን ተጠቀሙ፣ እድላችሁን ተጠቀሙ። እውነት ሁልጊዜ ጌታን አምጡት የምትሉ ሰዎች ይሄው ጌታው ዛሬ ካልን ቅድም በጣም ደስ የሚል ነገር ፓስተር ተናገረ። አቋም ነው፣ የክርስትና አቋም ነው። በፈረሰው ቅጥር መቆም ማለት ነው። ስለዚህ $100 በኢትዮጵያ 20,000 ብር። አረብ ሀገር ያላችሁ እህቶቻችን፣ ቱርክ ውስጥ ያላችሁ፣ የትም አቅጣጫ ያላችሁ 20,000 ብር ማለት $100 361 ሰው አያለው። ለስ ጎ ጋይስ $100 ጌታ ሆይ በሆነ $100 ከዚህ ከኛ አገልግሎት የተጠቀማችሁ በተለይ በእኛ በዚህ አገልግሎት ቴንክ ዩ ሶ ማች ቴንክ ዩ ሰላምዬ ዩ አር ብለስድ። በእኛ አገልግሎት የተጠቀማችሁ ጠይቄ አላቅም ገንዘብ እኔ በፍጹም ገንዘብ ጠይቀን አናቅም እንደዚህ። ስለዚህ ይሄ ነገር የኛ ስለሆነ ነው። ሄልዬ ዜል አልሰራልኝም ያለሽ ጋይስ ኮሚኒኬት አድርጓቸው ቶሎ ቶሎ።
በእኛ አገልግሎት የተጠቀማችሁ እሺ $1230 ገና ነው። ምክንያቱም ቢያንስ 2 ሰው $1,000 በላይ አስገብቷል። ፕሊዝ አልገባ ያላችሁ ሰዎች ፖልንና መቅዲን ኮሚኒኬት አድርጉ። ምናልባት ፓስተርዬ ምናልባት ስሙ አብይ ጴጥሮስ የሚለው የአብ ስራ ጴጥሮስ ነው። ምናልባት የስም ልዩነት ስላለው ሊሆን ይችላል ብያላችኋለሁ። እሺ ስታስገቡ ቸርች ፈንድሬዚንግ እያላችሁም አስገቡ። ተባረኩ። እንዲለዩት። እሺ ካናዳ ላይ 400 የካናዳ ዶላር ገብቶልናል። ክብር ለኢየሱስ ይሁን። ካናዳዎች ተነሱ፣ ዩኬዎች ተነሱ። ኦኬ ገንዬ ኦኬ ኦፍኮርስ ታክስማ አረን ነው ማጥፋት ይቻላል፣ ዜሮ ማድረግ። እሺ እንትኑን ቴንክ ዩ ፖልዬ። ኦኬ ካናዳ ትራንስፈር የስ ሃው ፖልዬ አንተን ኤክስፖርቱ የጎፈንዲው ኪት እንደ ኤክስፐርት እንደሆን ካላቅም ከዘሬ ነው። ካናዳውን ትራንስፈር የሚለው እዚህ አሁን የለንም። ሰው ለሁሉም ቀላል የሚሆነው ጎፈንድሚ ነው። እዛ ላይ አሁን ካጣችሁ ጎፈንድሚ አይ ቲንክ የሁሉንም እንትን ይላል። በሱ ማስገባት ትችላላችሁ። ከዛ ውጪ እሺ አሁን የሳቃችሁ ሁሉ ብር አስገቡ። አሁን የሳቃችሁ ሁሉ ኦኬ ለግሬስዬ ላኩና እሷ መላክ ትችላለች። ግሬስ ጋር በፊትም የምታስገቡበት ማለት ነው ጋይስ። እሺ ወንጌሊ አንቺ ደግሞ በኢትዮጵያ አስገቢ። ኦኬ ካን አይ ጌት ጎፈንድሚ ኢንፎርሜሽን ጋይስ። እሱም በፖል እንትን ውስጥ ባይ ውስጥ አለ። አይ ብሊቭ መቅዲ ጋር አለ። እስከዛ ሼር ማድረጉን አታቁሙ። ሼር ማድረግ ወይ ምናልባት የስዊድኑን ስዊሽ ነምበር ልናገር፣ ሌሎች በውስጥ እየጠየቁኝ ስለሆነ ላሳያቸው አንዴ። እሺ ይኸው ጎፈንድሚ የምታገኙት እዚህ ጋር ነው። አሁን ይሄ አሁን ያለውበት አካውንት ነው። ከስርም ፖል የሚለው ሁለቱም ላይ አለ። እዚሽ ጋር ሊንክ አለች። ይኸው ጎፈንድሚ የምትል በደንብ እንትን ስለሆነ ነው የማይታየው። እሷን ሊንክ መንካት ነው። ከዛ ስትነኩት ቀጥታ እዚህ ይወስዳችኋል። ዶኔት ማድረግ ነው። ይነክታችሁ ዶኔት ማድረግ ነው ማለት ነው። ዶንት ቲንክ እዚህ ላይ ካርድ ስለሌለው እዚህ ጋር ነው። ይሄን ዜሮ ማድረግ ትችላላችሁ። ፐርሰንቱን ቲፕ ምናምን የሚለውን ወደኋላ አድርጋችሁ ዜሮ አድርጉት። ግዴታ መክፈል የለባችሁም ከፈለጋችሁ ነው። እንደዛ አድርጋችሁ መክፈል ትችላላችሁ ማለት ነው። ሊንኩ ላይ ሄዳችሁ ነው የምታገኙት። ይሄን እሺ ይኸው እዚህ ጋር ባዩ ማለት ነው። ወደ እንትኑ እናድርገውና ሌሎቻችሁ ይኸው በዚህኛው አስገቡ። መቅዲ ቀጥ ያንቺ ስዊሽ ነምበር 1 2 3 1 7 0 2 0 1 8 እደግመዋለሁ። 1 2 3 1 7 0 2 0 1 8 መቅዲዬ በዛው እስኪ ጌታ ላውልክ እስኪ ዘንበል ጌታ ዘማሪው አለ አይደል? የለም
እሺ መዝሙር ምርጫ አልጠይቅ እንዴ ፓስተርዬ? አንቺ ደስ ያለሽ አይ ነው ገንዘብ መንፈስ ላይ ያለ ነው ደስ የሚልሽ ነው። እሺ እንግዲህ ከፍ በል ለዘላለም ከፍ በል 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 ሰዎች የሚያመልኳቸው ዛሬም የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው እውነት አይደሉም። ሰዎች የሚያመልኳቸው ዛሬም የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው እውነት አይደሉም። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከ ከጥንትም ጀምሮ በእውነት እግዚአብሔር አምላክ ነው። ከፍ በል ለዘላለም ከፍ በል 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 ከጥንት እንደሰማሁ በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝም። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንትም ጀምሮ በእውነት እግዚአብሔር ትልቅ ነው። መጥቻለሁ በፊት ላመልክ ነው፣ አስቀድሜ በእግር ስር እሰግዳለሁ። ቀና ብዬ አንተን ሳይ ተውበሃል፣ የምስጋና የክብርን ዘውድ ጭነሃል። እጨምራለሁ በሞገስ ላይ ሞገስ፣ ንጉሴ ሆይ ከዚህም በላይ ንገስ። በአማረ ዜማ በተዋበ እልልታ ይድመቅ ዙፋን፣ ተመለክ ተወደስ የኔ ጌታ። እኔማ አላውቅህም አምላኬ ትልቅ ነህ፣ ከአእምሮዬ በላይ ሆነ ማንነት፣ ከአእምሮዬ በላይ ሆነ ማንነት።
በክብር ማነው እንዳንተ ክቡር ማነው በሞገስ ማነው እንዳንተ ሞገሳም ማነው አይኖርም የለም እንዳንተ ክቡር የለም ኧረ የለም እንዳንተ ያለ የለም። ተባረኩ። ዋው! ክብር ሁሉ ለኢየሱስ ይሁን። መቅድዬ ተባረኪ፣ ተባረኪ። ክብር ለኢየሱስ ይሁን ጋይስ።